ምንድነው ሰዎች መግባት አቃተን እያሉኝ ነው ያሉት? ምንድነው ነገሩ? እናንተንም እንደዛ ያስቸግሯችኋል ከሆነ ወጥቼ እንድገባ ነው። እስኪ ኮመንት አድርጉልኝ፣ እስኪ ጻፉልኝ። ጸናውኝ አንድ ፔጅ አለ የተከፈተ፣ ምናልባት በሱኛው ፔጅ ገብቼ እንዳይሆን ብዬ ነው። እስኪ ጻፉልኝ፣ አንድ ጊዜ ኮመንት ጻፉልኝ። ትታያለህ እኮ የትኛው ፔጅ ነው የገባሁት? አልገባኝም። የገባሁበት ፔጅ አንድ ፔጅ ማዕበል የሚል ተከፍቷል እና ያን ፔጅ ማን እንደከፈተው አይታወቅም። ዝጉት እያልኩ ነው ያለሁት እና እኔ እንጂ አይሸቅሉበት የማውቀው ነገር የለም። ብቻ እሱ እንዳይሆን ብዬ ነው አሁን እዚህ እየላካችሁልኝ ነው ያለሁት። ለማስተካከል ሞክሬያለሁ። እንግዲህ ምን ማለት እነዚህ ባካችሁ እነዚህ ሴጣን ነገሮች ናቸው። እኔ አልቻልኳቸውም። በቃ እስኪ አይቲ ባለሙያ የሆናችሁ ኮምፒውተር ላይ ምናምን ደውላችሁ በውስጥ አነጋግሩኝ። ትክክል። አዎ እኮ ግራ ገባኝ እኮ እኔም እኮ እዚህ ይሉኛል። አሁን የላኩልኝ ነው በዋትሳፕ ፈልገን ነው እንደገና የምናገኝ ይሉኛል። ለምን ትፈልጉኛላችሁ? እኔ ሼር አደርጋለሁኝ። ላይቭም ስወጣ ቀጥታ ነው የምታገኙ። ለምንድን ነው አሁን የምትፈልጉኝ? ተከፍቷል። ሌላ ይሄ እኔ ነው። እሺ ሴት ናት በስሜ የከፈተችው። ማን አባቷ ነች? ማን ትሆን ደግሞ? አንቺ ማነሽ? እሱ ዝጊ ይዝጋሽ። አባቴ አምላክ በሙሉ እኮ ነው እንዳለ። በቃ በስሜ ይነግዳሉ። በቃ ምንም ከአቅሜ በላይ ሆኑብኝ እኮ። ሴት ነች። ማን ነው ስሟ? ሀና ማን ነች? እስኪ አጣሩና እንትን አርጉባት። የሰው ፔጅ ነው ብላችሁ ሪፖርት አርጉባት። እስኪ እናንተም አግዙኝ። ከዛ ሌባ ነች በሉና ሪፖርት አርጉባት። ሌባ ነች ብላችሁ ነውር አይደለም። እንዴት እንደዚህ ይደረጋል? ደግሞ ተመሳሳይ ማዕበል በሚል የከፈቱት እና ኮራችን በትክክል ኖቲፊኬሽን ደርሶኝ ነው የገባሁት እኮ። ግራ ገባኝ እኮ ከኔ ጋር እኮ ምንም የለም። ተረባርበዋል እንዳለ ሻቢያው፣ ሸኔው፣ ፋኑ፣ ጁንታው በሙሉ። ፍሬህይወት ትባላለች። ይጥፋሽ አባቴ አምላክ። አንቺ ምን ላድርጋት? ያላቃት የት እንደሆነች የት ሀገር ሆኖ እንደሚዋጉኝ ልኮ አላውቅም። አንቺ ዝጊ፣ ፍሬህይወት የምትበይ እባክሽ ዝጊ እባክሽ። ማዕበል ይዞሽ ሂድ። እዛው ያለሽበት ቦታ ተኛሽበት ድርቅ ያርግሽ። ገንዘብ ይከፍሏታል እንዴ? ኧረ እኔ አልቻልኩም። ምንም ተዋችሁ እባካችሁ። ትግባ በቃ ይጥቀምሽ ውሰጁ። ትኩስ መረጃ ነው እኮ እንደዚህ ነው የበሉኝ። ልክ እንደዚህ በቃ ትኩስ መረጃ ብሎ ከፍቶ 1.2 ሚሊዮን ሰብስክራይበር የነበረውን እንደዚሁ ሺህ ፔጅ በስም ቢከፈት አንተን መወግን አይችሉም እንደሆነ። ይድፋ ድፍት ያርግሽ አባቴ አምላክ ይዘዝብሽ። Left the children sleeping, held her breath, prayed the hills would cover his back. Ethiopia. He marched through cold and hunger, 600 miles of storm. Every step a promise, this land will not be old. They came from every valley, every highland, every plain. Different tongues, one heartbeat, marching through the rain. Ethiopia. The priests were singing when the sun came up. The ark was on the hillside, the drum beat one song. And every man who'd ever loved his child, his mother, his home, looked across that valley and knew he wasn't alone. We stood on the mountain. We answered the call. Every time they came together, Africa proved that the divided cannot fall. Wow. Adwa. On the hillside, the drum beat one song. And every man who'd ever loved his child, his mother, his home, looked across that valley and knew he wasn't alone.
ለማን ዳግም አድዋ ነው የሚፈጠረው። ዳግም አድዋ ከሻዕቢያ ጋር ነው የሚፈጠረው። ታሪክ ሊደገም ነው። ታሪክ ራሱን ሊደግም ነው። በስንት ጊዜ ያሳየኋችሁ የአንበሳና የጥንቸል ነው አላልኳችሁም? ይሄ ነው ጨዋታው። እውነቱ ይሄ ነው። አዳምጥ፣ አፍን አትክፈት፣ ዝም ብላ አትሳደብ። ቦይዬ ሰላም ኮራቸው ፖፑላሪዎች ገቡ። ቦይዬ 09ኞች ሰላም ብዝት በልድ ብዬ መልእክቱ መድረሱን ሰምቻለሁ። ሞላ ወይ የሚለው በሙሉ ወርቅ ይቀየርልኝ። እሺ ኢትዮጵያ ዛሬ የነጻነት ቀን ነው። ዛሬ አድዋ ተከበረ። ዛሬ አድዋ ደመቀ። ዳግማዊ አድዋ ሊጀምር ነው። ፊልድ ማርሻሉ ተናገሩ፣ መልእክቱን አስተላለፉ ቃል በቃል። ኤታማዦሩም ምክትል ኤታማዦሩም ቃል ነው ያስተላለፉት፣ መልእክት ነው ያስተላለፉት። የዘመኑ ያሁኑ ሚኒሊክ ጠቅላያችን ገባ። እንግዲህ ሊደግመው ነው። ሁለተኛ አድዋ ሊደግም ነው። ይሄ ደግሞ ያብቹ ደግሞ ለየት የሚለው አንድ አድዋ ነው፣ ሁለተኛ አድዋ ነው። ጥቅምት 24 የመጀመሪያውን አድዋ ፈጽሞታል። ብፁዕ አጼ ታላቅ ንጉስ ጠቅላይ ሚኒስትር ዶክተር አብይ ጥቅምት 24 ነው ማድረጉ ነው የሰጠው። ደገም ነው ደግሞ አሁን እንደገና ልንደግመው ነው። የመጨረሻውን ደግሞ ሁለት ጊዜ በታሪኩ ባትል አርሚ ሆኖ የሚመራው ይሄ ነው። እየነገርኩ ነው ያሉት። ሳትዘገይና እመነኝ አልምርህም ብዬ ነው አሁን የሚሄደው። አልምርህም ብዬ ነው ስመለስ ነው። ታዲያ አሁን ስመለስ አልምርህም ከድል በኋላ ነው የምልህ። አሁን ማለቃ ከድል በኋላ ስመለስ አልምርህም ነው የምልህ። ሳይረፍድብህ ተከተለኝ። የመጨረሻው የሚገርማችሁ ነገር አንድ ነገር በዚህ አጋጣሚ ማውራት ፈልጋለሁ። አፋር ክልሎች አላችሁ። አፋር ግባ፣ አጃወል እና አጃሌ ያላችሁ። በጥቅምት 24 በነበረው ውጊያ መቼስ ያልገባንበት ቦታ የለም። ታስታውሳላችሁ። ወያኔ ጁንታው መጥቶ የአፋር ሆስፒታሎችን ያጠቃ ጊዜ በኮርዳይት አስተባባሪነት በትኩስ መረጃ 2 ኮንቴነር የሕክምና ዕቃ ነው ከዚህ ይላክ ነው ከካናዳ ወደ አፋር ይላክ ነው። ከድል በኋላ ድል ከተቀናጸፍን በኋላ ግን ስንመለስ የዘመኑ አዋርድ ተሸላሚ እንዲሆን ጠቅላይ ሚኒስትር ዶክተር አብይ ውጭ የነበርን ዲያስፖራዎች የኖቤል ተሸላሚ እዚህ ነው የሰራ ነው። ከካናዳ ብሪቲሽ ኮሎምቢያ ነው የተሰራው። የኖቤል አዋርድ እኛ ሸልመነዋል እዚህ ያኔ ከድል በኋላ። ያንን ለማንም ክልል አንሰጥም ብለን ለአፋር ክልል መስተዳድር ለአጃወል ላክላቸው። ከዚህ ተሰጥቶ $4500 ነው የተሰራው አዋርዱ ብቻ ከዚህ። ይህንን ስል አጃወል ይሰሙኛል አለ እና አጃሊ ይሰሙኛል። ይህን ስል አፋር ክልል መጥቶ አፋር ክልል አብይ ሲመጣ እንዲሸለም ነው ከዚህ የላክ ነው። 4500 በዲኤልኤች በዲኤችኤል ነው በምንድን ነው በፌዴክስ የተላከበት ብቻ ወደ 600 ምናምን ብር ተልቆ ተላከው። ያውም የጥሪ ካርዶች እንደገና ደግሞ የዝግጅቱ ቀን የሚገቡ ወደ 400-500 የጥሪ ካርድ ሁሉ ነገር ተሟልቶ ከዚህ ተላከ። ወከባ ነው በሚል እስከዛሬ ድረስ አዋርዱን እዛ አስቀመጡት። ዛሬ ሲባል አጋጣሚ እየጠበቅን ነው ሲሉ ያው ስንት አድዋ አለፈ? 2 አድዋ አለፈ። እዛው ተቀምጧል። ሀጃወል ቢሮ ተቀምጧል። ሀጃወል ይሄን አጋጣሚ ተጠምቀው ዛሬ አድዋ ላይ መስጠት ነበረባችሁ። ስንት አድዋ እንዳሳለፋችሁ ታውቃለህ። ስመጣ አሁን ግን እናጋገራለን። እዛው ድረስ መጥቼ ነው የምነጋገረው። ያ ብዙ ሺህ ዶላር የተፈታበት ትውልደ ኢትዮጵያዊ ለክብር ጠቅላይ ሚኒስትር የሰጠውን አዋርድ አሳልፉልን፣ ስጡልን ብለናል። ስጡልን። አሁን ግን ራሴ መጥቼ ራሱ ለጠቅላይ ሚኒስትር ዶክተር አብይ አስረክባለሁ። ሁለተኛው አድዋ አሁን ይደገም ነው ማለት ነው። አለቀ። ይሄኛውንም እናዘጋጃለን። ያኛውን አዘጋጅተናል። አሁን ደግሞ ይሄኛውን ደግሞ እናዘጋጃለን። ጠላት እርር ይበል። ዛሬ ፊልድ ማርሻል ብርሃኑ የተናገሩት ወደኋላ
ሺህ ዓመት ወደፊት ዘላለም ንግግር ነው የተናገሩት። አመሰግናለሁ። ይመጣል፣ አሁን አሰማዋለሁ፣ አቀርበዋለሁ። ኦኬ እንግዲህ ወደ ሁለተኛው ነገር ነው። ይኸው ያዋጣዋል፣ ሁሉም እኮ ያዋጣዋል። ለዛ አዋርድ እኮ ገብርኤል $100 $200 $500 ያዋጣዋል። በእውነት ያን አዋርድ ስናሰራ ጀግና ህዝብ፣ በቀኝ እጅ ድልን የሚጨብጥ በግራ እጅ ቅርታና ምሕረትን የሚያደርግ ነው ጠቅላይ ሚኒስቴር። አመሰግናለሁ። ኦኬ ለሰላም ሲል ዋጋ የሚከፍል መሪ ነው ያለን። ለሰላም ሲል ለእርቅ ሲል ዋጋ የሚከፍል መሪ። እሱ ይሰደባል፣ እሱ ይወቀጣል፣ እሱ ቀይ መስመር አልፎ ሰላም ይፈልጋል። ጽንፈኛ ግን ጽንፈኛ ነው። ባንዳ ሁልጊዜ ባንዳ ነው። ይሄ ነው ይሄ ገጠመን ስለሆነ እሱን ጉዳይ መጣበታል። ሌላ ጊዜ በስልክ ፕሮግራም መጣለ። አሁን ወደ ገደለው ልግባ፣ ወደ ዋናው ልግባ። ወደ ቆርዳይት ባንዲ ከጀመረ እኮ አይለቅም። እንግዲህ አርስታችን ዛሬ ለየት ያለ ነው። ፋኖ ኃይል ለሁለት ተከፍሎ ለሻዕቢያና ህወሓት ተሰጠ ነው የሚለው። ለማን የተከፈለው? ኮሪየ ደግሞ ለሁለት ያላችሁ። አዎ ተበተነ። ፋኖ ለሁለት ተበተነ። ከትላንትና ወዲያ ኦፕሬሽኑ ትእዛዙ ሲተላለፍ በስብሰባ ሲወሰን ሰምተናል። ተጨባጩን ካላገኘን አናወራም ብለን ነው። ሁለት ኃይል ተበትኗል። ነገ ሰሙታላችሁ። ከሌላ ሚዲያ አሁን ከኔ ካወራሁት በኋላ ሌላ ሚዲያ ያወራዋል። ያው እንድታዳምጡት ነው ነገራችሁ። ዛሬ ግን ያው ማስረጃው በደረሰ መሰረት ኦልሬዲ ቁርጥ ሆኗል። እንግዲህ የማን ኃይል ነው ለሁለት ተከፈለው? እንዴት የተሰጡት? ግማሹ ለህወሓት የተሰጠ ኃይል ነው ተበትኑ፣ ለህወሓት ተሰጥቷል። ግማሹ ለሻዕቢያ ተሰጥቷል። ለሁለቱም ኃይሎች ሁለቱም ዩኒፎርም ተዘጋጅቶላቸዋል። ወደ ህወሓት የሄደው የፋኖ ኃይል ኦልሬዲ የህወሓት ዩኒፎርም ዛሬ ሲታደለው ውሏል። ዛሬ ታድሏቸዋል። ካሁን በኋላ ፋኖ የሚለብሰው የህወሓትን ልብስ ብቻ ነው የሚለብሰው። ምናልባት ካያችሁት ግማሽ ፋኖ የሻዕቢያን ወታደራዊ ልብስ ይለብሳል። በዝርዝር እነማን ናቸው የሚለውን ነገር መረጃ እየጠበቅን ያለ ነው። ቤት በኩል በማን በኩል ያሉት ፋኖች ናቸው፣ ማንን ይዘዋቸው ነው ሄደው፣ በማን በኩል ያሉ ፋኖች ናቸው፣ ማን ይዟቸው የሚለውን በዝርዝር ከመጣልን በኋላ እነግራችኋለን። ማ ምን ያክል ጦር ይዞ ህወሓትን ተቀላቀለ፣ ማ ምን ያክል ጦር ይዞ ሻዕቢያን ተቀላቀለ የሚለው በኋላ ሪፖርት አደረግላችሁ። ግን እኔ አሁን ይሄ እንደ ሪፖርት ሰራሁት እንጂ ምን አዲስ ነገር አለው ለኔ? ድሮስ ስለናገር የነበረው ያን ማለት ድሮም እኮ ነው የምናገረው። አሁንም ይሄን እንደ ዜና ሰጥተው ነው እንጂ የራሳቸውን ጦር ነው የወሰዱት። ግን እንደ ዜና ሰጡን። ኦፍኮርስ ላልብላቸው እንደ ዜና ላልብላቸው። ግን ድሮም ከመጀመሪያም ስታገል የነበረው ፋኖ የሚባል ኃይል የለም። ፋኖ ማለት ህወሓት ነው። ፋኖ ማለት ሻዕቢያ ነው አይደለም ብዬ ታገልኩት እንዴ? አሁን ተከፍሎ ተሰጠፋ ለማ ራሱ ቤቱ ነው የገባው። የነበረበት ቤት ገባ። እዛው ነበር፣ እዛው ሄደ። የነቃ አማራ አሁን እዚህ ጋር ነቃ። ጫውታው እዚህ ጋር ይቆማል። ወደ ሽሬ የገባው ፋኖ ማን ነው? ዛሬ በአጋጣሚ ላይ ቦረና ላይ ወደ 8 የሻዕቢያ አባላቶች ሊጠፉ ሲሉ የነጌሌ የቦረና ሰዎች ይዛቸዋል። በጣም እናመሰግናቸዋለን። መረጃዎች ደርሶኛል። እንግዲህ 8ቱንም እንግዲህ ምን አይነት ጥቃት አድርሰው ከየት እንደተነሱ ከመነሻቸው ጀምራችሁ ሪፖርት አድርጉልን። ቦረና ገብታችኋል? እዚህ ጋር ቦረና ግቡ እና ሪፖርት አድርጉልን። የተያዙት ምንድን ነው? እጃቸው ላይ የተያዘው ባደረጋችሁላችሁ ትላንትና ጠዋት ነው የተያዘው። ባደረጋችሁላችሁ ምርመራ ምንድን ነው ያገኛችሁት መረጃ? ከየት ነው የመጡት? ምን ሊያጠቁ ነበር የመጡት የሚለውን ሪፖርት አድርጉልን። ከቻላችሁ ቦረራዎች ከገባችሁ ናጉልን። በሞያሌ በኩል በጣም ብዙ የሻዕቢያ ሰዎች ሲርመሰመሱ እየታየ ነው ያለው። ፀጉረ ልውጦች ሻዕቢያዎች የገቡ ነው ያሉት። በሞያሌ በኩል ወደ ኬንያ ለመሄድ ነው። በሞያሌ በኩል የታሰበ ጥቃት አለ ወይ? በሞያሌ በኩል ይጠማል የተባለ አለ? አናውቀውም፣ አላውቀውም። ዞሮ እሱን አጣርተን እንመጣለን። ግን ሪፖርቱ መረጃው እንደደረሰኝ ከሆነ ይኸው እዚህ ጋር አሁን ዛሬ ከዛው ከሞያሌ የደረሰኝ ማንበብ እችላለሁኝ። መረጃውን ማቀበል እችላለሁኝ። ይኸውና የታለ? ይኸውና ኦኬ መረጃ መጣ። እሺ ይኸውና ማዕበል የሚባል ልጅ ንግግሩን የጀመረው ወዲ ጠባን በመሳደብ ነው። ይሄ በኃይለሥላሴ ጊዜ፣ በደርግ ጊዜ፣ በህወሓትም ጊዜ ዛሬም ሲከዳን የኖረ ጥርሱን እያወለቀ ውሃ ውስጥ የሚያሰደበው። እሺ ኦኬ እሰራበታለሁ። እሺ ራሳቸው የተባሉ ናሉ ሻዕቢያዎቹ። ጥሩ ነው እሱ። እሺ
እሺ ወዲ ጣባ የተናገረው በጥቂቱ ጦርነቱ ኮነት ሊጀምር ይገባል። ጦርነቱን አብይ የማይጀምር ከሆነ እኛ እንጀምረዋለን። የዚህ ጦርነት ኩናት ትርፉ ማህበረሰብ ምንድን ነው ከተባለ ኤሚሬቶች፣ ሱዳን ድብሩ እንደዚህ ኦኬ እሰራበታለሁ። ቴንክ አመሰግናለሁ። ኮማንድ ፖስቶች እሰራበታለሁ። አሁን ቆይ ይሄኛውን ልምጣ። መጀመሪያ የሞያሌ መረጃዎች ላይ ልምጣ። የሞያሌዎቹ መረጃ ልንገራችሁ። አዎ ይኸውና እዚህ ጋር እሺ ኮርዳይ ትላንትና መብራት ጠፍቶ ነበር ሞያሌ ላይ የተቋረጠውንና ያሉት እሺ እንደዚህ ነው። ያንተን ሚዲያ ከሰሙ ካዩ በኋላ ነው በሰሞኑ በርከት ያሉ የሻቢያ ሰዎች ከወትሮ ለየት ብለዋል። እኛም በአይነ ቁራኛ እየተከታተልናቸው ነው። አይዞ ከጎንነን፣ መረጃው ግን ከአንተ ወጥቶ ሸሽተው እንደወጡ አንዳንድ ሰዎች ይጠቁሙናል የሚል መረጃ አሁን የመጣልኝ ነው። ይሄ ከሞያሌ የመጣው ነው። ኦኬ ሞያሌ ላይ ያው መውጫቸውም ነው ወደ ኬንያ ለመውጣትም ይሆናል። ግን ኬንያ መውጣታቸው ምን ወንጀል ሰርቶ ነው የሚወጡት ነው። ዛሬ አይታችኋል እንግዲህ ከ24 በላይ ሻቢያዎች ናቸው የተያዙት። በዛሬው ባድዋ ፕሮግራም ላይ የተለያየ ድርጊት ሊያደርጉ የነበሩ 24 የሻቢያ ተወላጆች ተይዘዋል ዛሬ። ይሄ በመሀል ከተማ አዲስ አበባ ነው የምላችሁ። ዛሬ በቁጥር ስለዋሉት ነው የምላችሁ 24 ሻቢያ አባላቶች ተይዘዋል። ወል ግማሾቹ ህዋቶች ናቸው። እሺ ኤርትራ ሀዝ ዜሮ ዲፕሎማቲክ ስለዚህ አለን ከነጌሌዎች። እሺ ነጌሌ ቦረና የተያዙ ሰዎች ንገሩኛ። 6 ናቸው የተያዙት አለ። ምንድን ነው ያገኛችኋቸው? መሳሪያ ነው ያገኛችሁባቸው? ምን ሲያሰሩ እሱን ጻፍልኛ። እሺ አንዱ አለም ቦረና ስለተያዙ ሻቢያዎች መረጃ ስጡኝ። አሁን ስጡኝ። ይህን በዚህ በኩል እንመጣለን። እንግዲህ ከስር ትኩስ መረጃ ለመስማት ያው ወደ ማህበር ቤት የምትገቡት ሌላ ቦታ ያው ለመገረብ ነው የምትመጡ። ኦሪጂናል እዚህ ያለ ፎቶኮፒ ይዛ ታገኛላችሁ ማለት ነው። ይሄ አሁን የመጣልኝ ጥሩ መረጃ ነው። እሱ የሻቢያዎቹ ነው። እሱ ማውረድ አለብን የግድ ነው። ይሄኛው መውረድ አለበት። እሺ ቆይ እዚህ ጋር ይሄ ይውረድ። ይሄ ይወርዳል። አውርጄዋለሁ። እሺ አንዱ ይወርድ ነው ያለው። ሁለቱን ማውረዳቸዋለሁ፣ እመጣበታለሁ። እሺ እስቲ እንግዲህ ምንድነው ወደሚለው ልምጣና ፋኖ ወደ ቤተ መንግስት ገባለው ያለውን ጉዞ ሊበሏቸው ካልሆነ በስተቀር አይሆንም ብዬ እናገር ነበር። እኔ ታስታውሱ ከሆነ ግልብጦች ናቸው፣ የተገለባበጡ ግልብጦች ናቸው ነበር። ቋንቋቸውም ይቁራ ሆኗል ብያችሁ ነበር ታስታውሱ ከሆነ። ጄሪ ምንድነው ያለው ራሱ ቤተ መንግስት ፋኖ አትገባም አለ። ፋኖ ቤተ መንግስት አይገባም አለ። ለስሙ እኮ የፋኖ መሪ ነው እሱ ራሱ። ቤተ መንግስት ባለቤት አለው አለ። በቃ ኃይለ ሥላሴም ነበሩ፣ ደርግም ነበረ በወቅቱ፣ ከዛ በኋላ መለስም ነበረ፣ ኃይለማርያምም ነበር። አሁን ደግሞ ያለው ተረኛ ይዞታል። ፋኖ የምትባል ቤተ መንግስት አትገባም የሚል መልእክት ስታሊን አስተላልፎ በፋኖ መንደር ትልቅ ጫጫታ ተፈጥሯል ያለው። እንዴት ነው እነዚህ ሰዎች የምናምናቸው? እነዚህን ሰዎችና አማራ እነዚህ ሰዎችና እነንኩሮ ነግልብጥ ሚዲያን ካመናችሁ በቃ ዋጋ የላችሁ። እነሱን አመንክ ማለት ጆተኔ ናቸው አልኳችሁ፣ ነገርኳችሁ። እንደ ገንዘብ ናቸው። ዘመናቸውን እኮ ሲካካዱ ይመጡ ናቸው። አንድ ፓርቲ ይዞ ያስቀመጡት የለም። ሁሉንም እንደበሉ እንደካዱ ይመጡ ናቸው። ጄሪ እንደዚህ ያለን ብላችሁ አበዳችሁ። እናንተ ደግሞ ፊት የነበረው መለስ ነው። ከዛ ፊት የነበረው መንግስቱ ነው። ቆይ ሲቃታ ምን አባክ ልታርግ ቤተ መንግስት ምን አገባ አንተ? ቢገባስ ምን አባክ አገባውና ነው ፋኖ ቤተ መንግስት ቢገባ ይላል። ጄሪ ኮድ ነው። ምን አባክ አገባና ቤተ መንግስት ቢገባ ሲፈልግ ደግሞ እኮ ፋኖ አርበኛ ነው ይላቸዋል። ይወጣና ትንሽ ሳንቲም ከለቀቁለት ፋኖ አርበኛ ነው እሱ ነው ነፃ የሚያወጣ ኢትዮጵያ ይላል። ሲፈልግ ምን አባክ ልታረግ ነው የምትገባው ፋኖ ቤተ መንግስት ይላቸዋል። በቃ መጫወቻ እኮ ነው ያደረጉት። አማራው እኮ ተናቀ። በቃ አማራውን አዋረዱት። በቃ ምንድነው ምን አባክ አገባህ አንተ ራስህ? ምን አባክ ልታርግ ቤተ መንግስት ጋር ባለበት ትሉት ምንም ቤትህ ነው ወይ? ያማችህ ቤት ነው ወይ? ቤተ መንግስት እኮ ባለቤት አለው እኮ። አሁን ባለቤቱ ሰውየው ነው። ባለፈው የነበረው ኃይለማርያም አባክ ልታርግ ቤተ መንግስት ጋር ባለበት ትሉት ሰውየው ነው እኮ የሚለው አብይ ላለ ማለት እኮ አሁን ባለቤቱ ሰውየው ነው። እስኪ አብይ በል ይድፋ። መለስን ጠራ፣ ኃይለማርያምን ጠራ፣ መንግስቱን ጠራ፣ አይጃኖች ሳይቀር ጠራ። እዚህኛው ላይ ስተር ሰውየው ነው። ሰውየው ማን ነው? ሰውየው ነው። ይድፋ ያባት አምላክ አብይ ነው በል። ምን አባክ ልታርግ ቤተ መንግስት ጋር ባለበት ትሉት ምንም ቤትህ ነው ወይ? ያማችህ ቤት ነው ወይ? ቤተ መንግስት እኮ ባለቤት አለው እኮ። አሁን ባለቤቱ ሰውየው ነው። ባለፈው የነበረው ኃይለማርያም፣ ከዛ በፊት የነበረው መለስ ነው። ከዛ በፊት የነበረው መንግስቱ ነው። ከዛ በፊት የነበረው ኃይለ ሥላሴ
እያለ ይሄዳል። ምን ጉዳይ አለ? ቤተ መንግስት ጠላ ቤት መሰለው ወይ? ቤት ነው ወይ? በተንኮላተፈ አማርኛም ቢሆን የሚያስተላልፋት መልእክት ታስቀኛል። ሰውየው አብይ ነው። አብይ እስኪ አይክበዳችሁ፣ አፋችሁ ላይ አውጡት፣ ትንፍስ በሉት። በወዳችሁ ከምታብሰለስሉ አብይ በሉና ጥሩ ሰውየው ነው። ሌላውን በሙሉ ጥርስ እሱ ላይ ሰውየው ነው። መንግስት እኮ ባለቤት አለው። አሁን ባለቤቱ ሰውየው ነው። ባለፈው የነበረው ኃይለ ማርያም፣ ከዛ በፊት የነበረው አሁን ባለቤቱ ሰውየው ነው። ፖለቲካ እኮ እንደ ለስኳር በሽታ ጥሩ እኮ ነው። ለሪህ ለስኳር በሽታ ለሚጥል በሽታ ይሄ ፖለቲካ የኢትዮጵያ ፖለቲካ በጣም ጥሩ ነው። ለነዚህ ሐኪሞችም ያዛሉ እኮ ሰምታዳ እንዴ አበድ ነው እኮ ሰዎች ሰውየው ነው ይላል። ቤት ነው ወይ? ያማችህ ቤት ነው ወይ? ቤተ መንግስት እኮ ባለቤት አለው። አሁን ባለቤቱ ሰውየው ነው። ባለፈው የነበረው ኃይለ ማርያም፣ ከዛ በፊት የነበረው መለስ ነው። ከዛ በፊት የነበረው መንግስቱ ነው። ከዛ በፊት የነበረው ኃይለ ስላሴ እያለ ይሄዳል። ምን ጉዳይ አለ? ቤተ መንግስት ጠላ ቤት መሰለው ወይ የሚለው የለም። ዘመን ካሴ ነው ዘመንን እኮ ነው ቤተ መንግስት ጠላ ቤት መሰለው ይላል። ይድፋ ያባት ያምላክ አንተ ወይ ፋኑ ልብ ይቀይራል ተብሎ ሲጠበቅ ልብስ ቀይሮ ህዋቱ ነው መጣ። እንግዲህ እሱን በቅርብ ቀን ታዩታላችሁ። እንግዲህ አክቲቪስቶች እነዚህ እኔ ስለማውቃቸው ነው። አሁን ግልብጥ ሚዲያ ባለፈው ምን አለ? ከልቤ የማይቆጨኝ የማይጸጽተኝ ህወሓት ከሰራው ትልቅ ስራ እንኳንም ተቃዋሚ ፓርቲዎች ስልጣን ላይ አላመጣቸው ይቆጨኝ ነበረ፣ እነ ቅንጅት ስልጣን ላይ ወጥቶ ቢሆን ኑሮ ብሎ ሙልጭ አደረገ። ያን ረሱ። አሁን ደግሞ ትንሽ ቆይቶ እንኳንም ፋኖ መጥቶ ስልጣን አልወጣ እንኳንም ብሎ አሁን ደግሞ ይመጣል ሲለኝ አሁን አንድ አቋም ላይ ደረስኩኝ። በጊዜው ያንን መከራና መስዋዕት እንዴት እንደሚገርም ያን ጊዜ ይላል። እንኳንም ህወሓት ትልቅ የሰራው ስራ እንኳን በስልጣን ላይ ቆየ፣ እንኳን ቅንጅትን ስልጣን ላይ አላመጣ ይቆጨኝ ነበር ይላል። ደግሞ ፊታቸው አክታቸው ትንሽ የመደንቀጥ ነገር የለባቸውም። በቃ ክህደት የባህል ጨዋታቸው ነው ለነሱ። ልክ የአዴግ ጦርነት ባህል ጨዋታ ለነሱ ክህደት ናቲንግ። ንግግራቸው ራሱ እንዴት መርዝ እንደሆነ እዩት። በዚህ ቶን እዩት። በዚህ ቶን ያንን መከራና መስዋዕትነት በመክፈል አትቸኩል። በፉል ስክሪን ነው አንተን ማየት ያለበት ህዝብ። በፉል ስክሪን ምን ያክል እንደ ቂጣ የምትገለባበጡ ለገንዘብ ብቻ ይኖራችሁ ህሊና ቢስ ሰዎች እንደሆናችሁ ህዝብ እናንተ በፉል ስክሪን ማየት አለበት። እኛ ያወጣን ዘንድሮ የእናንተን ጉድ ነው ለህዝብ እናስተምረው። ሂድ በፉል ስክሪን ሂድ። ያንን መከራና መስዋዕትነት በመክፈል ትኮራለህ። አልሳቀቅበትም። አልፎ ስመለከት ግን በብዙ ጊዜ ህይወቱ ሲያስተምረኝ ምን ሲለኝ አሁን አንድ አቋም ላይ ደረስኩኝ። በጊዜው ስቆጭበት የነበረው ነገር ትክክልና ያን ጊዜ ምን ነበር? ለምንድን ነበረው ቲፒኤልኤፍ ስልጣኑን ለቅንጅት ያልሰጠው እል ነበረ። በቃ ተሸንፎ ለምን አጭበረበረ እል ነበር። እድሜያችን እየጨመረ ሲመጣ ግን አሁን በዛ ሁሉ ቁጭት ውስጥ በዛ ሁሉ ኩራቴ ውስጥ አንድ ነገር ደስ የሚለኝ ምን ታውቃላችሁ? እንኳን ለቅንጅት አንድ ቀን ስልጣን አልሰጠው የሚለው እንኳን እነዚህን ሰዎች የቀበሌ ሊቀመንበር እንኳን አደረጋቸው። ደግ አደረጋቸው ነው ያልኩት። በኢትዮጵያ ባንዲራ ስር ተጀቡ ነው የነበሩ። በኢትዮጵያ ባንዲራ ስር ሲያጭበረብሩ የነበሩ እውነት ለኢትዮጵያ ዲሞክራሲ ያመጣሉ ብለን ለነሱ ድምጽ ሆነን ነው እኛ መከራ ይበላል። የኢትዮጵያ እኔ አሁን ይሄን ያቀረብኩላችሁ እነዚህ ሰዎች በቅርብ ቀን ውስጥ መጥተው ይሄ ምንኩሮ ሚዲያ ቃል አድርጉት፣ እችን ቃል መዝቀን መዝግቧት። በቅርብ ቀን መጥቶ እኔ አሁን የሚቆጨኝ እንኳን አብይ ፋኖን አልፈቀደለት እንኳን አብይ ህወሓትና ሻዕቢያን ተዋጋ ብለው ካላሉ ኮርዲኔተር ፖለቲካ ላቀ በቅርብ ቀን ነው የሚሉት። በቅርብ ቀን ወጥተው ይሄን ይናገራሉ። እንኳንም አብይ ፋኖ የሚባል አጠፋልን እንኳንም አብይ ብለው ጆተኒ ያልናቸው ካለ ምክንያት አይደለም።
እኔ አሁን አንዳንዱ ያው ባለትዳር ነው ልጆች አሏቸው ስለሚባል ብዙ ነገር ውስጥ ላለመግባት ነው እንጂ ጾታ ላለመቀየራቸው ራሱ እኚህ ዋስትና የለኝም። ያው ሁላችንም ሱሪ ለብሰን ስለምንሄድ እንጂ ምን ማስተጋሪያ ያለ በምን አራገጥ ብትሉኝ እኔ መልስ የለኝም። እንደዚህ ናቸው። የሰው ደም ምንም አይመስላቸውም። ማንኛውም ሰው ሊገዛቸው የሚችል አክቲቪስቶች ናቸው። በፈለከው ሰዓት የምትገዛቸው። ስለዚህ እኔ ስለነሱ ማውራት አልፈልግም። ግን ፎር ኢንፎርሜሽን ሴፍ ምድርሱ ምንምትለው የሽጥላ ገብርስ ምድምትል አስተካክልና ጻፍ ብሎክ ላይ አረገደው changes that are taking place in Ethiopia's ለማንኛውም የኢትዮጵያን እድገት ስለ ኢትዮጵያ አሁን እናንተ የምታወሩት እጣዋ ፋንታዋ የገባችበት ያለችበት የተጠለቀችበት ብላችሁ ለምታወሩት ኢትዮጵያ በምን ደረጃ ላይ እንዳለች የዓለም ህዝቦች ምን እንደሚሉ አሰምቻችኋለሁ። በየጊዜው እያሰማችሁ ነው ያሉት። ትላንትና ስታወሩ ሰማችሁ አንድ ሚዲያ ላይ አገሪቷ እኮ መብራትና አምፖል እንጂ ምንም የላትም አላችሁ። አገሪቷ አልቃለች፣ መብራት ብቻ ነው የቀራት አላችሁ። ምንም ነገር የለም። አርቲፊሻል የተበረራረቀ አምፖል መብራት ኤልዲ ምናምን ብላችሁ በጣም በስፋት የተነሳችሁ። ስለ ኢትዮጵያ እኛ እናወራም ስለ ኢትዮጵያ። የማላወራበት ምክንያት ምንድን ነው? ኦልሬዲ ጠቅላይ ሚኒስትሩም ነግሮኛል። እኔ እናንተ ስሩ፣ ስራው ራሱ አፍ አውጥቶ ይናገራል ብሏል። ስራው አፍ አውጥቶ እየተናገረ አይተናል ባይናችን። እኛ ካየናቸው ውጭ ደግሞ የውጭ ሰዎች ወጥተው መስክረዋል። አፍሪካዊው፣ ዩሮፑ፣ አሜሪካው፣ ካናዳው ሁሉ መስክሯል። 48 ሰዓት ተጥዳችሁ ትላንትና የኢትዮጵያ የአዲስ አበባ እጣ ፋንታዋ እያላችሁ ስታወሩ ከመሳቅ ውጭ ምንም አላልኩም። ግን እንዲሁ ለትላንትና መልሳችሁ ይሄ ብቻ ይበቃችኋል ብዬ ነው ያመጣሁላችሁ። ለእናንተ እቺ ትበቃችኋለች። Ethiopia is one of the fastest growing economies in the entire world. I come every year to the African Union Summit. Ethiopia is one በጣም በፍጥነት ያደገች ከዛሬ 2 ዓመት በፊት ኢትዮጵያ መጥቻለሁ። 3 ዓመት በፊት መጥቻለሁ። በምንም ታምን ልጠብቃት ልገምታት የማትችል አገር ኢትዮጵያ ነች ነው የሚለው። ይሄን የሚናገረውን የህንዱም ፕሬዝዳንት ተናግሮታል፣ የእስራኤሉ ፕሬዝዳንት ተናግሮታል፣ ሁሉም ዓለማቶች ተናግሮታል። የትኛውን አገር እንደምታወሩልኝ እናንተ ትላንትና በዙም ተሰብስባችሁ ስታወሩ ያውም ደግሞ ዩቲዩብ ላይ ላይቭ ያስተላልፋችሁ ግን የነደደኝ ነገር ስለ የትኛው ኢትዮጵያ ነው የምታወሩት? 100% is fact. ኢትዮጵያ is growing fast. ይሄ ሰው አለ አማራ ኢትዮጵያ የሚመሰክረው ኖሮ ነጮች ናቸው የሚመሰክሩት። ይሄን ሲመሰክሩ በቃል አይደለም እኮ ኢንተርቪው አለ፣ በሬዲዮ አይደለም እኮ በቴሌቪዥን ከጀርባቸው ሪያሊቲ አስቀምጠው የሚናገሩት። Ethiopia is one of the fastest growing economies in the entire world. I come every year to the African Union Summit. You can see with your own eyes the economic changes that are taking place in Addis Ababa, and that's throughout the country. What's happening is a lot of infrastructure is being built, the power sector, electrification, digital access, roads, rail. All of this supports private business. Well, Ethiopia has lots of sunshine, lots of solar potential, lots more hydro potential, lots of wind potential, lots of geothermal potential, and interestingly, a lot of leading Chinese energy companies that say we want to partner in Ethiopia to make a huge expansion of all of this electrification. I think this is very strategic for Ethiopia. When I go visit the rural areas of Ethiopia, the farmers are making money when they have access to electricity. And now the potential for green energy, all of those types, is very strong in Ethiopia. So I think that this can be a major growth sector in the years ahead. Big hydro projects as part of big electrification is a regional effort. Okay, እንግዲህ በቀደም እኔ አሁን ትላንትና በስብሰባ መታችሁ ስለ ኢትዮጵያ
እንዳወራችሁት እንዳማችሁት ማለታችሁን ትታችሁ የምናየው ኤአይ ነው ብላችሁ ባለፉት ብላችኋል አይደል? ኤአይ ነው ብትሉ ይሻላል እንጂ ሰውንም ማሞኘት ይሆንባችኋል። ሰውን ደደብ ታደርጉታላችሁ። ሰውን የማያስብ ታደርጉታላችሁ። ሰውን እንጭጭ ታደርጉታላችሁ። በሰውን መናቅ ነው ይህን ስታወሩ። እኛ ሌላ የምናስተካክለው ብዙ ነገር አለ። ሌላ ብዙ የምንታገልባቸው ነገሮች አሉ እና ትንሽ ይሄን ባታደርጉ ጥሩ ነው። ኦልሬዲ ሰርተንበት ጨረስን። እኛ በጣም ሰርተን ጨረስን። በጣም መስራት ከሚገባን በላይ ሰርተን ጨረስን። 1,300 square kilometers. Welcome to Ethiopia. Its capital is Addis Ababa, located in Africa. The country covers about 1,104,300 square kilometers, and the official language is Amharic. Ethiopia declared its independence in 1941 from Italy. The head of state is Tay Atske Selassie, President of the Federal Democratic Republic of Ethiopia. The national motto is Unity in Diversity. The currency is the Ethiopian birr. The country has about 126 million inhabitants, with a GDP of around 150 billion US dollars. The international dialing code is +251. Among its major cities, Addis Ababa, Mekelle, and Dire Dawa. The typical dish is injera. The main natural resources include gold, coffee, and tantalum. Famous landmarks to visit include the rock-hewn churches of Lalibela in Lalibela, Simeon Mountains National Park near Gondar, and Lake Tana and the Blue Nile sources in Bahir Dar. Finally, the Ethiopian flag consists of 3 horizontal stripes, green on top, yellow in the middle, and red at the bottom, with a blue emblem and a yellow star in the center. ኦኬ እንዳው ከቶፒኬ ወጣሁኝና ይሄን አወራሁኝ። ምክንያቱም ትላንትና ትንሽ ገርሞኝ በጣም ከትዝብት ውስጥ ነበርኩ። ለዚህ ነው ኮርዳይት የቤተ መንግስት ወደ ሻቢያዎችም ሆኑ ዘረኛው ብር ከፍለው እየገቡ እየጎበኙ ይወጣሉ። ቤተ መንግስት ለህዝብ ክፍት ነው። 300 የኢትዮጵያ ብር ከፍሎ መግባት ይቻላል፣ ግን ለኢትዮጵያውያን ነው። እነሱ በገንዘብ በገዙት መታወቂያ እየገቡ ነው። ይሄ እንግዲህ ቁጥጥር አድርጉ ብለናል። ሲገቡስ ምን ሊያርገው እንደሚገቡ ምን እናጣለን እኛ። አሁን እነሱን ጠራርገን ካላወጣን በስተቀረ እንደዚህ እየወጡ ሸረሪት ሆነውብን ይኖራሉ። ሌላ አንድ ኦፕሬሽን ነበረ፣ ጣና ላይ የነበረ ኦፕሬሽን ነው። በጣም ብዙ ጊዜ እንግዲህ እነዚህ ፋኖ የተባሉት ወይም ጽንፈኛው ኃይል መሳሪያ የሚያጓጉዘው በጣና በኩል ነው። ጣና ይመቻቸዋል። ከዛም ወደዚህ መሳሪያም ሲገባ በሻቢያን በኩል ሲመጣ በምናምን በዛ በኩል ነው። አሁን ትናንትና ወዲያ 2 መሳሪያ በጣና በኩል ሊያጓጉዙ እሱ በኩል አሁንም ለፋኖ ልንገራችሁ፣ ትናንትና ወዲያ የከፈላችሁትን ዋጋውን ትከፍላላችሁ መልሳችሁ። አሁን ጣና የሚጠበቀው እንደ ድሮ በጀልባ አይደለም። የፖሊስ ፖቶች አሉ። ተከታትሎ ነው የሚመታችሁ። ከትላንት ወዲያ የተመታችሁ ታይታችኋል። እንግዲህ አልተነገርም ሚዲያ ላይ። አሁንም ዛሬም ተይዛችኋል። ጣናን በጀልባ አትሁን። ጣና አሁን እንደዛ አይደለም። ጣና ራሱን የቻለ ተከላካይ ፖቶች አሉ፣ ጀልባዎች አሉ፣ የማታውቋቸው ጀልባዎች። ፊት ለፊት የሚታዩት እናንተ ምናልባት 20-30 ታያላችሁ። ከዛ ውጭ ግን አለ፣ ምናልባት ሰበሪናም ሊሆን ይችላል። ስለዚህ በዛ በኩል ላይ ዋጋ ትከፍላላችሁ። ፋኖ ታዳምጣለህ። በጣና በኩል ላይ የምታደርጉት በዚህ አንድ ጊዜ ጫፍጫፍ ብያችኋለሁ፣ አታስቡ ብያችኋለሁ። ትልቁን ዋጋ እየከፈላችሁት ያላችሁት አሁን በዛ ነው፣ በጣና በኩል ነው እየከፈላችሁ ያላችሁት። ጣናን ከህዳሴ ግድብ በላይ መንግስት እየጠበቀ ነው ያለው። ከህዳሴ ግድብ በላይ እየጠበቀ ነው ያለው። ዋጋ እየከፈላችሁት ያላችሁት ጣና ላይ ነው፣ የምታልቁትም ጣና ላይ ነው። እረፉ ብያችኋለሁ፣ እረፉ። ትናንትና አንድ ኦፕሬሽን ላይ እንደተመታችሁ ስለሰማሁ ነው። አሁንም እኔ ላድናችሁ ነው ስለ እናንተ የምናገር ያለሁት። መረጃ እየሰጠው እናንተን አድናለሁ እኔ። ኦኬ፣ ስለዚህ እሱን እንትዋው። ይልቁኑ ሌላ ምንድን ነው ፋኖ የፋኖ ኃይል ለሁለት ተከፍሏል። ግማሹ ለሻቢያ ግማሹ ለህዋት ተሰጥቷል ነው የሚባለው። እንግዲህ ወደ ህዋት የተሰጠው ማን ነው፣ ወደ ሻቢያ የተሰጠው ማን ነው የሚለውን በዝርዝር መጣበታለን። ምን ያክል ኃይል ብዝር የሰው ኃይላቸውን ሳይቀር ዝርዝር ያነበታ መጣ።
ይልቁኑ አያቶላና ኢሳያስ ትግል የጀመሩት አብረው ነው የሚባል አንድ ነገር ሰማው። እኔ በጣም ምን ልመስረቻቸው። ሰላም ደሬ እንደነ ሰላም ነው ያለ አተስ በስሜ ተከፍቷል አሉ። እስኪ አንሱ ነው ባለሙያ። እስኪ ምንድን ማድረገው ሌላ ማዕበል የሚል ከፍቷል አሉ። አንድ ሴት ፍሬዎት የምትባል ሴት እስኪ ደውልልኝና አማክረኝ ምን ማድረግ እንዳለብኝ። ደሩ ዛሬው ገብቷል ይመክረኛል። እሱ ባለሙያ ነው ከኔ የበለጠ። ምንድነው ትግል የጀመሩት አብረ ነው እጅ ሰጡ የሚለው ነገር ያማረኝ አይደለም። ከበስተኋላው ምናለ እሱ ላይ ትላንት ሰርተንበታል። እና ትግል የጀመሩት ኮርዴ ፋኖ ተበትነው አይደለም እንዴ? መጀመሪያ የሻዕቢያ የወያኔ ወታደሮች ናቸው ወደ ቤታቸው ነው የሄዱት። እንደሱ አልኩኝ እኮ ነው። ቴንኪው አመሰግናለሁ። ወደ ቤታቸው ነው የገቡት ነው የሚባለው እንጂ አይ ነው አለበሷቸው እንጂ ለፎርሙላ ለማስመሰል ግማሹን የህዋት ልብስ አለበሱት፣ ግማሹን የሻዕቢያ ልብስ ከብሰው ትክፈት ተሸቀላ ተዋት ተሸቀል መሸቀሉ አይደለም ተሸቀላለ ተዋት አለ ፍሬዎት ትባላለች አሉ። ያው እዚህ ያገኟት ነው። ኦኬ ቶ ተሸቀል ቶ ትብላበት። ዞሮ ዞሮ አሁን ምንድነው ወደ ቤታቸው ነው የገቡት። ጥሩነቱ ምንድነው? አማራ ወደ ቤቱ መግባት ጀመረ። ትክክለኛ አማራ ትግል መስሎት የገባው አማራ ወደ ቀዩ ይገባ ጀመረ። እሰየው ነው። እነዛስ ወደ ቤታቸው ሄዱ። ሻዕቢያም ወደ ሻዕቢያ ሄደ፣ ህዋቱ ወደ ህዋት ቤቱ ገባላቸው። ስለዚህ ጥሩ ነው። እና አያቶላህና ኢሳያስ ትግልን የጀመሩት አብረው ነው የሚል ወሬ ትላንትና ማታ ከአንድ ጓደኛዬ ጋር መጣ እና እሱ ነው የመከረው። ብዙውን የትግል ስልት ለኢሳያስ ሲመክሩ የነበረው አያቶላህ ነው ብሎ አለኝ። በተለይ በዚህ በፖለቲካ ፖለቲካ በጣም እጅግ የረቀቀ ሰው ነው አሉ ሰውየው። እኔ እንኳን ብዙም ያው መከታተልና ያከታተለዋል እንጂ አያረቅም። ወሬ ነው የወሬ ነው እንግዲህ ያው ወሬ ይሰማል። ወሬ ወሬ የሚል ነገር አለ። የወሬ ያለ ያሰኝ ይባል እና ኢሳያስ ስታ ለእውነት ነው አልኩኝ። ምክንያቱም እሱም በ98 ዓመቱ ነው 98 ዓመቱ ነው። ይሄም 98 ዓመቱ ነው በእድሜ ክላስሜት አለመሆናቸውም ራሱ ይገርማል። ወደ ትምህርት ቤት ተገናኝቶ ሊሆን ይችላል። ዞሮ ምንድነው አብረው ነው ትግል የጀመሩት። አብረው እየተናበቡ ነው የሚሰሩት። በተለይ በዚህ በአማጽያን ጉዳይ በአልሸባብ በአልቃይዳ እነዚህ መርከብ ጠላፊ ምናምን ቢባል በጣም ከፍተኛ ሴል ነው ያላቸው አሉ። እኔ ነግሬያቸዋለሁ። ሁሉም አሸባሪ ኃይል የሚሰለጥነው የት ነው አልኳቸው? ሳዋ ነው አልኳቸው። ኤርትራን የሚሰለጥነው አልኳቸው። ሳዋ የሚሰለጥነው በየመን በኩል የሚዋጉት ብቻ አይደለም። የሚገርማችሁ ነገር አንድ ከፍተኛ ሚስጥር ነገራችሁ ታውቃላችሁ? ኤርትራ ውስጥ የኦሮሚያ ትምህርት ቤት እንደነበረ ኦሮሞኛ ብቻ የሚማሩበት ትምህርት ቤት ነበረ። የመጀመሪያው የኦሮሞኛ ቋንቋ ተማሪ ኤርትራውያኖች የመጀመሪያ 3000ዎቹ ሲመረቁ 3000ዎቹም ኢትዮጵያ ነው የተመደቡት። አሁን ይሄን ያላቀም ትላንትና ነው የሚነግረኝ። ይሄም ደግሞ የሚነግረኝ ልጅ ደግሞ ኢሳያስ አፈወርቅ ሞት ፍርድ ፈርዶበት በለስ ቀንቶት እንደምን ብሎ የወጣ ውጭ ወጣ ልጅ ነው የሚነግረኝ። 3000 የመጀመሪያ ኮርስ ኦሮሞኛ ቋንቋ ተምረው የወጡት አዲስ አበባ ነው የተመደቡት አሉ። አሁን ይሄ አሁን ማን ያስባል? ይሄንን ምን ብለን ታስባለህ? ለዚህ ነው አሁን በአርሲ በኩል ከሌ ተገደለ፣ በባሌ በኩል እንደዚህ ሆነ፣ በኦሮሚያ ክስ ሆነ። ኦሮሞኛ ቋንቋ እየተናገሩ የሚገሉ ገዳዮቹ ናቸው። ኦሮሞ አይገልም። ኦሮሞ በተአምር አይገልም። እመኑኝ። ይሄንን ሻዕቢያ ነው ገዳዩ። አርሲ ላይ እየሞተ ያለው ኦሮሞ ነው እየሞተ ያለው። ክርስቲያንም ይሁን ሙስሊምም ይሁን አይመርጡም። እነሱም እንዴት ኦሮሞን ይገለዋል? አማራ አይደለም የሚገደለው፣ ኦሮሞም ነው የሚገደለው ያለው ነዋሪው። እኔ ለምሳሌ ልንገርህ፣ እኔ ከዚህ ተነስቼ ሱማሌ ከሰሜን ሸዋ ተነስቼ ሱማሌ ኖሬ እዛ ልጆች በወልድና እዛ ቢማሩ ልጆቼ ሶማሌዎች ናቸው። ሶማሌ ነው የሚባሉት የኔ ልጆች። የኔ ከጎንደር መጣ ከጎጆም ቆጣ አይቆጠርም እሱ። አያችሁ፣ አርሲ የተወለዱ አርሲ ያደጉ አርሲ የከበሩ አርሲ ቤተክርስቲያን መስጊድ ያገለገሉ የአርሲ ሰዎችን የገደሏቸው ለምን? ገላ አልቅስ ነው። ይሄ ደግሞ
ጀውዬ ቀውዬ ወታ ተናግራለች። መሬት ላይ ስራችን ሰርተን ጨርሰናል ብሎ ጀዋር ታሳውሱ ከሆነ መሬት ላይ ወደን ስራችን ሰርተን ጨርሰናል። እሱን እየፈጸመ ያለው ጀዋር ያስገድል ያለው ገዳዮች አሉኝ ብሎ የተማመናቸው እነዚህ ሻቢያ ገዳዮች አሁን ኦሮሞኛ ቋንቋ ተናግረው 3000ዎቹ መጀመሪያ ገቡ 3000 ገቡ የተባሉትን ነው የሰማነው። ከዛ በኋላ እኮ ትምህርት ቤቱ አልተዘጋም እኮ ከዛም እኮ አስተምሮ ሊሆን ይችላል አናውቅም። ኮርዴ ነጌሌ ቦርና የሻቢያ መሸሸጊያ ከተማ ነው። ከሐዋሳ ነጌሌ 250 ኪሎ ሜትር 100,000 ብር ይከፍላሉ። ከነጌሌ ሞያሌ በአቋራጭ ይገባሉ እኮ። አሁን ቦረና ላይ የተያዙት ሻቢያዎች 6ቶቹ ምንድነው የተያዘባቸው እጃቸው ላይ? እሱን ለምን አትነግሩልኝም? ዳሃብ እነሱን ንገሩኝ ከቻላችሁ ፎቶ ላኩልኝ ብያለሁ። ዲቪ ምታለ መንግስት ስራ ምንድነው? አንተ እየተናገርክ ነው። እኔ ያው መረጃዎች እየነገሩኝ እኮ ነው የምናገረው። እና በጣም የሚገርማችሁ ነገር እነዚህ ሻቢያዎች ኦሮሞኛ ቋንቋ አጠገባችን መጥተዋል። የኦሮሞኛ መታወቂያ አውጥተዋል። በምንድነው የምናውቃቸው? ኦሮሞኛ ቋንቋ ነው የሚናገሩት። በፍጹም የራሳቸውን ሰው ካላገኙ በስተቀር ትግርኛ አያወሩም አሉ። እና ይሄ በጣም እጅግ አስቸጋሪ ነገር ነው። ይሄንን ለማግኘት መንግስት ሊከታተለው አይችልም። የማህበረሰቡ ጥቆማ ነው። ማህበረሰቡ ለዚህ ነው ፊልድ ማርሻል ብርሃኑ ምን አለ ዛሬ ሲናገር ባንዳ አለ። ባንዳ በዘመናችን እንደዚህ ነው ሀገራችን የገባው። እሱን ነገር አንዴ ላስደምጣችሁ። የፊልድ ማርሻል ንግግር ማዳመጥ ስላለባችሁ አዳምጡ። ባንዳ በዘመኑ ባንዳ ሆኖ እየኖረ ነው ያለው አሉ። ትክክለኛ አባባል ነው። መስማት ስላለባችሁ አንዴ እሱን ላዳምጣችሁ። ቆይ ማዳመጥ ስላለባችሁ ነው። እና በጣም አስቸጋሪ ሰዎች ፍጥሮች ናቸው እነዚህ። ማዳመጥ ስላለባችሁ እሱን ከፍትላችኋለሁ። አንድ በአንድ ቃል በቃል እንነጋገረዋለን። ቆይ አንዴ ይቁርጥ፣ ታገሱኝ። አንዴ ቆይ ላውርድና ላሳያችሁ እናንተ እንድታዩት ነው። እኔ አሁን ለእናንተ ስልኩ እንደዚህ ዋጋ የምከፍለው እኮ እየመጣሁ እዚህ ከኮማንድ ፖስቶች መልዕክት ይመጣሉ። የጀዋር ስራ። ኦኬ እሺ፣ አንዴ ቆይ፣ ጨርሻለሁ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ቁራን ወገኖቼ አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። ታችን ጠላት የገባበት እየገባ በመቅጣት እሺ አሁን የህዳሴ ግድብ አንድ የተሻገርነው ይሄን እንግዲህ ከፊልድ ማርሻል ንግግር ልጀምርላችሁ። የተናገሩት ቃል በቃል የተናገሩት ነው። ዛሬ አዳምጡት፣ ከዛ በኋላ እንሰማለን። እኔ እንደውም በግማሽ ስክሪን እዚህ ጋር ልምጣና ይልቀቅላችሁ። አንድ የተሻገርነውን አደጋ ልንገራችሁ። የ2010 ዓመተ ምህረት ለውጥ ከመጣ በኋላ የህዳሴ ግድብ ግንባታ መፋጠን ሲጀምር የመጀመሪያው የውሃ ሙሌት ጭምጭምታ ወሬ ሲሰማ ታሪካዊ ጠላቶቻችንና ባንዳዎች ግንባር ፈጥረው በአንድ ጊዜ 15,000 የሰለጠነና የታጠቀ ኃይል ከአገር ውጭ አሰልጥነው ህዳሴ ግድብ ላይ በመልቀቅ ልማቱን ለማደናቀፍ ተረባረቡ። እኛ የህዳሴ ልጆች ደግሞ አሸንፈን ህዳሴ ግድብን አስቀጠል ነው። ዛሬ የህዳሴ ግድብ ተጠናቆና ተመርቆ
እነሆ ኤሌክትሪክ እየሰጠ ይገኛል። ድጎማ እየሰጡና ከአማራ ከኦሮሞና ከትግራይ ጥያቄ በስተጀርባ ሆነው ድጎማ እየሰጡና እያስታጠቁ እንድንገዳደል እንድንዳከም እየሰሩ ባሉት በዚህ 5-6 ዓመታት ባንመክታቸው ኖሮ ኢትዮጵያን አሁን ባለችበት ቁመና አናገኛትም ነበረ። ባንዳው ግን ዛሬም ከጠላት ተሰልፎ የአድዋን ልጆች እየወጋ ነው። እነዚህ ተዋጊዎች ለሕዝብ መብት እየታገሉ እንዳሉ የሚረዳ ዜጋ ካለ ኤርትራን የማስገንጠልና የባህር በር የማሳጣት ተመሳሳይ ታሪክ ኢትዮጵያ ላይ ሊያመጡላት እየሰሩ ያሉ ቅጥረኞች እንደሆኑ አለመረዳት ነው። የብሔር ጥያቄ፣ የኢኮኖሚና የዲሞክራሲ ጥያቄ ካለ የሀገር አጥርና የሉዓላዊነት ምሽግ የሆነውን የሀገር መከላከያ ሰራዊት በመውጋትና ማፍረስ ሳያስፈልግ መታገል በማንኛውም አገር የተለመደ የፖለቲካ ትግል ልምድና ስርዓት ነው። ከባዕዳን ጠላት ጋር ተሰልፎ የገዛ አገሩን ሰራዊት የሚወጋ ታጣቂ ባንዳ እንጂ ታጋይ ሊሆን አይችልም። የተላላኪን ህልም እያመከነ ሰራዊታችን ጠላት የገባበት እየገባ በመቅጣት የላኪና የተላላኪን ህልም እያመከነ መጥቷል። ኢትዮጵያን እናፈራርሳለን ብለው ብዙ ቀጠሮ ቢዙላትም አገራችን ከመፍረስ ይልቅ ከፍታዋ እየጨመረ ይገኛል። በዚህም ጠላቶቻችን እና ተላላኪዎች ባንዳዎች በጣም ተናደዋል። ኢትዮጵያ ከዛሬ 130 ዓመት በፊት አድዋ ላይ የቀኝ ገዢዎችን ወረራ መክታ በመላው ዓለም ስሟ ከፍ ብሎ ተጠርቷል። እኛም ልጆቿ በአድዋ ድል ውጤት ክብር አግኝተን የአድዋን ፈለግ ተከትለን አገር እየጠበቅን ነው። በዘመን ቅብብሎሽ የጀግኖች አገርና የአኩሪ ታሪክ ባለቤት የሆነችውን አገር እናስረክባለን። አዎ እንደዚህ ነው። በዘመናችን ባንዳ ሲፈታተናት የነበረች ሀገር ነው። በዘመናችን ባንዳ ሲከታተል ነው ሲፈታተን የነበር ሀገር ነች ኢትዮጵያ ማለት። ባንዳዎች ደግሞ አስበው የነበሩት ህዳሴ ግድቡን እናፈርሳለን ነበር። ብዙ ጣውረድ ከግንባታው ጀምሮ ፈተናዎች ስናይ ቆርመናል። ግን በትግላችን በጉልበታችን በኢትዮጵያዊነታችን ዛሬ ህዳሴ ግድቡ ስራው አልቆ መብራት ማመንጨት ጀምሯል። እሱን እንኳን መቀበል የማይፈልጉ ሰዎች ህዳሴ ግድቡ እኮ ምንም እየሰራለም ይሉናል። አሁንም መብራታችንም እያዩ እኮ የሚክዱ ነው ያሉት። የጥላቻቸው ጥግ ይሄ ነው። አሁን ብለው ለውጊያ የአማራ ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የአፋር ነፃ አውጪ፣ የጉራጌ ነፃ አውጪ ብለው ራሳችን ውስጥ ገብተው እኛኑ ላጨራርሱ ሲሉ እጅ ከፍንጅ ያዝናቸው ነው የሚለው። እጅ ከፍንጅ ያዝናቸው። ጀግናው መከላከያ በሚመጡበትና በፈለጉት በገባቸው ቋንቋ ልክ አስተናገዳቸው ነው። ይሄ ነው ጨዋታው ሲገና ያለው። ስለዚህ ነው ትላንትና አያቶላህ ተመታ ሲባል ኤርትራ ላይ ቀብር ነበር ቢመስለው። ቀብሩ ኤርትራ የተካሄደ ጠቅላላ ሻዕቢያ አበደ። ጠቅላላ ሻዕቢያ ያለቀሰ አበዱ ሻዕቢያዎች በሙሉ። ለምን እንዳበዱ ግን አይገባኝም። እኔ ምን አገናኝ? ኢራን ሌላ ኤርትራ ሌላ። ዛሬ ሁሉ ወሬያቸው ነው። ተመልሶ መጥቶ እንደገና ተነሳ ይሉናል። አያቶላ እንደገና ተነሳ ይሉናል። እንደገና ተመልሶ ደግሞ የእስራኤሉ ሞት። እኛ ምን አገባን? እኛ እኮ አሁን ስለ ሀገር ነው። ሌላውማ በራሱ ቋንቋ እየተነጋገረ ያለው እኮ እዛ። ምን ቤት ናችሁ እናንተ? አፍንጫ ሲመታ አይን ያለቅሳል አሉ። ስለዚህ አያቶላና ኢሳያስ ትግል የጀመሩት አብረው ነበረ የተባለው እውነት ነው ወይ ወደሚለው ውስጥ እንገባለን ማለት ነው። እኛ መቻወቅን እኛ አይደል ይጸልይል ነበር አለች አንድ ጊዜ ሳሳፈቅ። ለኛ ለኤርትራ ነጻነት ለኤርትራ ትግል የሚጸልይልን በዱዓ ያልተለየን አያቶላህ እያለ ሲያወራ ሰምቻለሁ። እዛ ምጽዋ ባህላችሁ ላይ ወጥቶ ሲናገር ሰምቻለሁ። ግን እንደዚህ አክሪ ያላዮች ነው።
ምንድነው አያቶላ እኔ ምን አገባኝ ስለሱ አያቶላ እኔ ያገባኛል ስለሱ አያቶላ ወሬያችሁ በሙሉ ስለዚህ ቅንቅናሞች ናችሁ እሱን በሱ ተዋሉ አልገባበትም እኔ አያገባኝም ስለሱ ኩካው ሰላም ብያለሁ እንግዲህ ወደ ህዋት እንመጣለን ህዋት አንድ ነገር ምንድነው ያለው ድርሻውን አማራ የፋኖ ድርሻ ዛሬ ተረክቧል የትግራይ ልጆች ደግሞ በተጓዳኝ ደግሞ ወደ እጃቸውን እየሰጡ የገቡ ነው ያሉት ሻቢያ ደግሞ በዚህ በኩል ደግሞ ህዋት ደግሞ በዚህ በኩል ብትገቡ ያብይ ካራ ይበላችኋል ይላቸዋል በዚህ በኩል ያለው እንኳን ካንተ ካራ አመለጥን እንጂ ያብይ ካራ ይብላን እያሉ ሰው ይላጥ እየመጣ ነው ያለው ወጣቱ የትግራይ ህዝብ ህዋት የሚባል ነገር መሳሪያ ስላለው እንጂ ሻቢያ ከጎኑ ስላለ እንጂ ሊያየው አይፈልግም ራሳቸው አሁን ሚዲያውን ብታዩት በሙሉ ህዋትን የሚያወግዝ ትግሬ ብቻ ነው ያለው ሌላ 1 ሚሊዮን ህዝብ አንገብርም ብሏል የትግራይ ህዝብ ሌላ 1 ሚሊዮን ህዝብ አንገብርም ብሏል ሻቢያ ምን አለ አንዳችሁም ጦርነት ብታቆሙ የሀገር መከላከያ ሰራዊት ፌደራል መከላከያ ሰራዊት እንዲገባ ብታረጉ ወደ ትግራይ ከኋላ ነው የሚጨርሳችሁ ነው ያላችሁ ሲያሳፈወቅ ከኋላ ትግራይን ገብቻለሁ ብሏል በሽሬ በኩል ገብቻለሁ ብሏል ከኋላ ነው የሚጨርስ ብሏል ስለዚህ እነ ደብረጽዮን ምርጫ የላቸውም ወደዛ መሄድ አይችሉም እዚህም ጋር መከላከያ ማስገባት አይችሉም ፓፓ በርገር ነው ግራንድ ፓ በርገር ሆኗል የትግራይ ልጅ ግን የፈለገ ነገር ይምጣ ካንተ ካራ አይበልጥም እያለ እየፈለሰ እየመጣ ነው ያለው ይሄን እንኳን አመለጥን እንጂ ምን አገባ ደብረጽዮን ምን እያለ ነው ከትግራይ ወደ አዲስ አበባ የምትሄዱ ከብልጽግና ቢላ አታመልጡም እያለ ነው ከብልጽግና ቢላ አታመልጡም እያለን ነው እንኳን ካንተ ቢላና ካራ አመለጥን እንጂ ለምን የፈለገው አዞ አይበላንም እያለ አምሯል ደብረጽዮን ምን እያለ ነው ከትግራይ ወደ አዲስ አበባ የምትሄዱ ከብልጽግና ቢላ አታመልጡም እያለ ነው ምን አገባ ካንተ ቢላ እንኳን አመለጥን እንጂ ምን አገባ ለቀናት ለአመታት ያንተ ቢላ ስለታማ ያልሆነ ቢላ ስንት አመት ከርኩሮናል ስንት አመት ባንተ ቢላ ታርደናል እና ምን አገባ አሁንም የትግራይ ተወላጅ አረፈደም ወደ ሀገር ነው እየመጣ ያለው አሁንም እንኳን በሰላም መጣ የትግራይ ተወላጅ ወደ አዲስ አበባ የምትመጣ አንተ ኢትዮጵያዊ ነህ እኛ ኢትዮጵያዊ ነን ይሄ ማወቅ አለብህ ወደ ሀገርህ ነው የመጣው መፍራት የለብህም እነሱ ወደ አዲስ አበባ አትሂድ የብልጽግና ቢላ ይበላል የሚሉ የነሱ አረር ማሞቂያ እንድትሆን ነው እነሱ ለራሳቸው ጥቅም ነው ትግራይ የምትባል ወጣት እንዳይኖራት ትውልድ እንዳይኖራት ሰላማዊ ሰልፍ እያስወጡ ከትምህርቱ እያስወጡ እያስጨነቁት ነው ዓለም ማየት አለበት እነዚህ ልጆች በዚህ እድሜያቸው ወደ ፖለቲካ ገብተው ምን እያረጉ ነው እነዚህ ልጆች ትምህርት ነው የሚያስፈልጋቸው አሁን በደረሰን መረጃ መሰረት ጠቅላላ ከህዋት ጋር የቆመው የኤርትራ ደም ያለበት አድዋ ነግራቸዋል አድዋ 90% የአድዋ ተወላጆች በሙሉ ኤርትራ ደም አለባቸው ኤርትራውያኖች ናቸው አመራሩም ራሱ እንደዛፍ ባለፈው አሳይቻቸዋለሁ ከአቦይ ስብሐት ጀምራችሁ ስትወርዱ አቦይ ስብሐት ብላችሁ ትሄዳላችሁ አሁን ማንነች የምትባለው የጻፉ የኢሳያስ አፈወርቂ ልዩ አማካሪ አቦይ ስብሐት እህት ነች ማን ስሟ ጻፉት ባካችሁ አሁን እየጠፋ ይመጣ ፖለቲካው ስለስተረች የኢሳያስ አፈወርቂ ልዩ አማካሪ አቦይ ስብሐት ታላቅ እህት ነች አሁን አማካሪዋ ማለት ነች ታናሽ ሆነ ይችላል whatever እንዳለ ብትመጡ አቦዎች አቦይ ራሱ የሚባለው የኤርትራ ስም ነው አቦይ የሚባለው ራሱ አቦዎች ይባላሉ አቦዎች ይባላሉ አቦይ ካለ በቃ የሻቢያ ቅልቅ የራሳቸው ነው ማለት ኤርትራዊ ነው ማለት ነው ኮድ ነው አቦይ ኮድ ነው አሁን የሰማሁት ነው አቦይ ኮድ እንደሆነ ስለዚህ አሁን እዛ ቀርቶ ከደብረጽዮን ጋር ሆነው እንዋጋለን የሚሉት በሙሉ የኤርትራ ደም ያለባቸው ትግራዋይ እንደሆኑ መረጃው ይወጣ ነው ያለው ለዚህም መከላከያ እንግዲህ እንዴት ያስተናግዳቸዋል የምናየው ይሆናል ዞሮ ሚስጥሩ ወጥቷል አሁን ለምን ተለቀቁ እሱ ሌላ ጉዳይ ነው አንተ ደግሞ ይሆናል ይሄ ነው ያለው ስለዚህ አሁን እንግዲህ
ለሁለት የተከፈለው ፋኖ ለሻቢያ የተሰጠው ለህዋት የተሰጠው ድርሻ ምን ሊያረጉ ነው? አሁን አማራው እንዳለ እየመጣ ነው፣ ወደ ቀዩ እየገባ ነው ያለው። በዚህ አጋጣሚ ላይ አረጋን ከበደን በጣም አመስግኑልኝ። በጣም የዲፕሎማቲክ ስራ የሰራ ነው። በጣም ሰው እንደ ጉድ ያልገባው የአማራ ነፃነቱ ሊገባው እየመጣ ነው ያለው፣ እጁን እየሰጠ ነው ያለው ከነትጥቁ። ይህንን አረጋ ሊያስመሰግን የሚችል ኩሩ ስራ የሰራ ጀግና አመራር ነው። ይሄ ነው አመራር ማለት እንደዚህ ነው። የመጡትም ሰዎች አግባብ ባለው መልኩ ቁጭ ብለው እየተወያዩ ነው ያሉት። ከነሱ የወደድኩላቸውን ነገር ልንገራቸው። በጣም የወደድኩላቸው ነገር ትናንትና ወዲያ አንተ ስብሰባ ነበረ ላሊበላ አካባቢ ላይ አንድ የወንዝ ምናምን ምርቃት ነበረ። እዛ ፊት ለፊት ምሽግ ይቆፍራሉ እነሱ ገና ጉድጓድ ይቆፍራሉ። ሻቢያና ህወሓት እዛ ጉድጓድ ምሽግ ነው የሚቆፍሩት። ነገርኳቸው። ምሽግ አይደለም ጦርነቱ፣ እንደዚህ አይደለም ጦርነቱ፣ አናተ ላይ ነው እንደ ቅቤ እንደዚህ የሚያስቀምጥልህ አልኩ። እስካሁን ድረስ ጉድጓድ ያስቆፍሯቸዋል እዛ። ጉድጓድ ምሽግ የለም፣ ጉድጓድ አይደለም ጨዋታው። ኢራንና እስራኤል መካከል አሜሪካ መካከል ያለው ጦርነት እግረኛ ነው እንዴ ተዋጋው? ጫውታው እኮ ተከተከተከተከተከ ነው። እዛው በላች እዛው ቀረች ነው። ያይጥ መዝኮ ነው። ይሄም እንደዛ ነው። አትቆፍሩ ምሽግ። በተለይ ሻቢያ ይሄ ጉድጓድ እንትን ፍልፈል ትባላለች። ሻቢያ እንደዚህ ነገር ይወዳል፣ ጉድጓድ መቆፈር ይወዳል ከድሮም ጀምሮ። አሁን ህዋቶችን ማስተማራችኋቸው ማለት ነው። እዛው ተጋር እሱ ተናግረንበታል። እና ጉድጓድ አትቆፍሩ እና እዛ ቦታ ላይ ላሊበላ ላይ ትልቅ ፕሮግራም ነበረ እና ያን ፕሮግራም ላይ ያያቸዋል እኮ እዛ ጋር መከላከያ ያያቸዋል ሲቆፍሩ ያያቸዋል። የኛዎቹ ዜጋ ቁጭ ብለዋል። ወላሂ ከላይ ወርታችን ነው የሚያቸው ሲያስቆፍሩ ላበላቡ የሚጠጣ እንኳን ሻይና ዳቦ ነው የሚሰጧቸው። ወይዬ ስለያሱ ላይ ሳያስ ነገር እሺ እነግራቸዋለሁ። አብርሽ ይገባል እና እዛ ቦታ ላይ በሙሉ ፋኖቹ የህዋትን ልብስ ለብሰው ነው የሚቆፍሩት ጉድጓድ። ፋኖቹ እኮ ናቸው የሚቆፍሩት የህዋት ልብስ ለብሰው። እኔ የህዋት ልብስ ያለበሷቸው ለምንድን ነው? ልብሳቸውን በሙሉ ወስዶባቸዋል። ካመለጡ ሊመቷቸው ነው። ሰላም ተባባል። አሾይና ሊያደርጓቸው ነበር። ተዋቸው። እዛ ያለው ኦፕሬሽኑን የሚመራ ጠቅ ሊያደርግባቸው ነበር። እንደ ቅቤ ሊያስቀምጥባቸው ተዋቸው። መጨረሻ ላይ ዞሮ አሁን ምንድን ነው እኛ ለሻቢያም ተሰጡ ለህወሓትም ተሰጡ ተከፋፈሏቸው፣ አያገባንም። እኛ ብቻ ንጹህ አማራ ወንድሞቻችን የገቡ ምንድን ነው ያሉት? አሁን ተመላሾቹ ሲመለሱ አሁን መከላከያው ተው ይሄን ስራ አሉት። መሬቱን እናውቀዋለን፣ አቀማመጡን እናውቀዋለን፣ የት ጋር እንዳለን እናውቀዋለን፣ ለእኛ ስጠናሉ። አሁን በጣም ከሚገርማችሁ በሁለት ቦታ ላይ እየተዋጉ ያሉት አማራ ፋኖች ተመላሾች ናቸው። ያውቁታል፣ ቦታውን የት ጋር እንዳለው ያውቁታል። አፈርድም እያሾቋቸው ነው ያሉት። መከላከያን ደፍሮ እንደዚህ የሚተኩስ አንድ ፋኖ የለም። አንድ ከመከላከያ እንደዚህ የሚዋጋ አንድ የለም። መጀመሪያም ሲመጡ ይሻሉ እሱ ልክ ሲወጣ ነው ገብቶ የሚዘርፉት። አንድ መንደር ገብቶ የሚዘርፉት እንጂ ከመከላከያ የሚዋጋ የለም። መከላከያ ግን ባጠገባቸው እንኳን ካለፈ ፓትሮል ጥሩ ነው የሚሉት መኪና። ከዛ በኋላ እኮ ባስ ሊቆሙ ሊዘርፉ ይችላሉ እኮ ከባድ መኪናም ሊያቃጥሉ ይችላሉ። መከላከያ ካለፈ ግን የለም። እና ይሄ ትልቅ ነገር አረጋ ከበደ የተጫወተው ጨዋታ ይሄ ትልቅ የፖለቲካ ምሁር ማለት ነው፣ አመራር ማለት ይሄ ነው። እና አረጋ በዚህ አጋጣሚ ላይ ባላገኘ ፊዚካሊ ከመጀመሪያ ከትግል አካሄድ ጀምሮ በጣም ሪስፔክት ማድረግ የዘመኑ ሚኒሊክ ብያለሁ። አንተ ደግሞ ማርክስ ሰጠ ደግሞ ጀግና ሰው ነው። በዚሁ ቆራጥነት ይቀጥል። አንቅተዋል። አማራው እየተመለሰ ነው ያለው። ልማቱን ቆንጆ ነው ያለው። የጎንደር ልማት፣ የጎጃም ልማት፣ የወሎ ልማት፣ የሁሉም ልማት ከምንፈልገው በላይ አርክተናል። በዚሁ ቀጥል ነው። ቆረጣ በ1998 ፋሽን ይዞ ይሄ የለም። ይሄ የሞተ ሳይንስ ነው። ይሄ ነው እና አንድ ይሄ የምታየው መከላከያ ሰራዊት የሚጠብቀው ነው።
Watched you walk into the mountain farm. Didn't know if God would bring him back. Left the children sleeping, held her breath. Prayed that hills would cover his back. ዳግማዊ አድዋ ሊጀምር ነው አሁን ጀምር እንግዲህ ሊነፋ ነው ፍሽካው አዳምጥ በደንብ አድርገህ He marched through cold and hunger, 600 miles of storm. Every step a promise, this land will not be old. They came from every valley, every highland, every plain. Different tongues, one heartbeat, marching through the rain. The priests were singing when the sun came up. The ark was on the hillside, the drum beat one up. And every man who'd ever loved his child, his mother, his home, looked across that valley and knew he wasn't alone. Adwa, we stood on the mountain. Adwa, we answered the call. From every tribe and every tongue that came together, Africa proved that the divided cannot fall. Adwa, the morning remember. Adwa, we get tomorrow. March 1st, 1896, the whole world felt it. The day love was stronger than the cannonball. እሺ አብርሽ ይገባል አሁን እንግዲህ ዛሬ የድላችን ቀን ስለሆነ ዳግማ አድዋ እንጆይ የምናደርግበት የምንዝናናበት በዓላችን በድምቀት የተከበረበት ከጫፍ ጫፍ የኢትዮጵያ ሕዝብ በሙሉ የዛሬን ቀን በደስታ ያከበረበት ድንቅ ተከብሮ የማያውቅ በዘመናችን አድዋ እንደ ዘንድሮ ተከብሮ ያውቅ ይሄ ደስታ እኔ አሁን ሻምፓኝ ከፍቻለሁ ጾም ነው ታውቃላችሁ በጾም አይተጣማል ከዚህ በላይ ግን ጾም የለም ዛሬ ይፈሰጋል እኔና ባለቤቴ በቃ ፈለገው ልትል ትችላለህ ምን እዛ ሄደ አባታችን ጋር ሄጄ ንስሐ መግባት ነው ምንም ይጣል ይላል ማሩኝ ይላል ይቅር በሉኝ በአድዋ በዓል ምክንያት የታዋት ኮሜዲ ይላል ያዝ እንግዲህ በለው ይታባቱ የሰኞን ታዋቷን እኮ ነው የቡና ሰዓታችንን አደመኳት ፍርፍር ሰዓታችንን አደመኩት አይደል ጆይ ስታረገ በቃ እኔ እኮ በቃ ቁርስ አልበላም ቡና ብቻ ይሻላል በጣም ነው ደስ ያለኝ እንጂ አንዱ የንግድ ፍቃድ የተሰጠ የዚህ ሚዲያ የግል ፓተንቴ ነው ይሄ ማንንም አይሰርቀኝም ይሄ የግል ፓተንቱ አንብቤ ወደ ራሴ ማዝናኛም ጭምር ይላል ይህ ሀቅ ነው ምንና ሁላችሁንም እንዴት አደራችሁ ሰላም ናችሁ ወይ እንዴት ናችሁ ንጹህ ኤርትራውያኖችም እንዴት አደራችሁ መጣችኋል ዛሬ ደግሞ አይቻችኋለሁ ስንጀምረው ኢሳያስ አፈወርቂ ከዚህ በፊት ቪዲዮን በዚህ አጋጣሚ ሪከርድ አድርጌ ያስቀመጥኩት ነው ቪዲዮን ሼር ማድረግ አትችልም ብሎ በኢሜይልም አልችልም በዋትስአፕም አልችልም ከለከለኝ አሮ ነው ወስኮን ሼር ማድረግ አልችልም ኦኬ አውርደው እንደሆነ ከዩቲዩብ ላይ አላውቅም ነገር ግን ትልቁ ፖይንት ምንድነው ኢሳያስ አፈወርቂ ቶክ ዘ ኔሽን የሚባል አልጀዚራ ላይ ከዚህ በፊት የተጠየቀው ጥያቄ ነው ኢሳያስ አፈወርቂ ከዛ ድርጊቱ ተቆጥቧል ወይስ ብሶበታል ጻፉ እዚህ ላይ ብሶበታል ወይስ ተቆጥቧል ተቆጥቧል አንገት ደፍቷል በድርጊቱ አሁንም ኢትዮጵያን ማሸበር ቀጥሎበታል እንደውም ብሶበት አልፎ ከአልሻባብ ነበር ኦርጋናይዜሽን ኦፍ አፍሪካን ዩኒቲ ነበር በፊት ቡሊስ አልፎ አሁን ማንን ነው ዩናይትድ ስቴትስን ኔቶን ዩሮፒያን ዩኒየንን ማንቋሸሽ እንደውም ጦርነት መክፈት አለብን የሚል መሪው ማንን አድርጎ ራሻን የሚል ቪዲዮ አቅርበናል ኢሳያስ አፈወርቂ ጤና ነስቶበታል ጤና ነስ ብሶበታል ከዛሬ 20 ዓመት በፊት ኤርትራኖች እንደዚህ አሁኑም ነበር ብሶበት ኤርትራኖችን ከጀርባ እየመታ የሜዲትራኒያን ባህር እንዲበላቸው በከፍተኛ ደረጃ ቀረጥ ሰብሳቢነቱን ቀጥሏል
ከኢስት አፍሪካ አልፎ ወደ ዌስት አፍሪካ አስፋፍቶ መሳሪያ እየሸጠ ነው። ከዛም ብሶበት ደግሞ ኢስት አፍሪካን ብቻ ትቶ ደግሞ ባህርን ተሻግሮ ቱትሲን እንደሚያሰለጥንና መሳሪያ እንደሚያስታጥቅ ከሱ ብሶበት ያኔ ደንበኛ ናቸው አያቶላ ሆሚኒ እና እሱ 40 ጊዜ ይጸለይልናል። ከ5 ከ8 ጊዜ በላይ ሄጃለሁ፣ አግኝቻቸዋለሁ። እሳቸውንም በሁሉም ነገር ለኤርትራ ነጻነት ትልቁ ባለውለታችን ለእኛ እሱ ነው ብሎ የተናገረበት ነው። በዚህ አጋጣሚ ጥያቄው ላይ የተባበሩ መንግስታት ኦርጋናይዜሽን ኦፍ አፍሪካ ዩኒቲ እንደኮነነው እና የሱ ጀነራሎች አልሸባብን ሄደው ሁሉ አነጋግረው በሁሉም ነገር እንዲረዳና ሶማሌ እንድትበጠበጥ ያደረገ ኢሳያስ አፈወርቂ ነው። ኢሳያስ አፈወርቂ ብሶበት ሱዳንን ብጥብጧን አውጥቷታል፣ እንዳሻሯ ነውከረ። ኢሳያስ አፈወርቂ በኢስት አፍሪካ እኔ እንደ እስራኤል ሆናለሁ ብሎ ትልቁን ሀሳብ ተንብዮ ቁንጫ ሆኖ የተቀመጠ ነው ኢሳያስ አፈወርቂ። ሀቅ ነው ይሄ። ኢሳያስ አፈወርቂ ቪዲዮን ሼር ማድረግ አልቻልኩም እንጂ ኢሳያስ አፈወርቂ 4 መንግስት የሚያስታጥቅ መሳሪያ አስታጥቆኛል አለኝም። የደርግን ሰብስቦ ኢራን ያስታጠቀችው ይህንን የሚያደርገው ምንድነው? ኢትዮጵያን ለማሸበርና ኢስት አፍሪካን ለማሸበር አሸባሪዎችን ለማሰልጠን ለማስታጠቅም የሚሰራ ሰው ነው። ይሄ የተባበሩ መንግስታት ያውቃል። ኦርጋናይዜሽን ኦፍ አፍሪካ ዩኒቲ ከዚህ ተቆጠብ ብሎ ነግሮታል፣ አስነግሯል። ለዚህም ነው 20 ዓመቱን የቀመሰው ሳንክሽን። አሁን ደግሞ ብሶበታል። እድሜ ላብቹ ይበል። ከዛ ጉሮኑ አወጣው፣ ፈቶ ለቀቀብን። ይሄው እንግዲህ አሁን እዚህ ላይ አለን። የሚቀጥለው ምን ይሆናል የምናየው ጉዳይ ነው። ሌላው ዩናይትድ ስቴትስ በዚህ ጦርነት ውስጥ በከፍተኛ ሁኔታ ኢራንን በመምታት ላይ ትገኛለች። እስራኤልም ጭምር፣ እንግሊዝ ተቀላቀለች። ጀርመን፣ ፈረንሳይ መግለጫ ሰጥተዋል። እኛም እንቀላቀልበታለን። አረብ ሀገሮች በሙሉ እነ ሳውዲ አረቢያ፣ ኩዌት ጠቅላላ በዚህ ነገር ላይ ተቀላቅለዋል። ምክንያታቸውም ግዛታቸው ተደብድበዋል። እንግሊዝ የተቀላቀለችበት ምክንያት ሳይበርስ ላይ ኮፕረስ ወይም ሳይበር የምትባል ሀገር የሚገኘውን ቦታ ስለመታችበት፣ እሱ ብቻ አይደለም አጋር የተባሉ የእንግሊዝን ስለመታች እኔም አብሬ ይሳተፋለሁ ብላለች። ስለዚህ ቀጥሏል ማለት ነው። በዚህ አጋጣሚ ዩናይትድ ስቴትስ ምን አረገች ነው? ስሊፒንግ ሴል የሚባል ልክ ሲነካ አያቶላ ሆሚኒ እዚህ የተነሱትን ኢራናውያን ሌሎቹንም ማለት ነው እስር ቤት ጨምራለች። 1500 ስሊፒንግ ሴል ገባ። ይህ ነው። አንድ ሴኔጋላዊ ኦስተን ቴክሳስ ተነስቶ በመሳሪያ ሰዎችን እንትን ብሎ ነበር። ካኒቴራው ላይ የጻፈው የሰውየውን መፈክር ነው። ስሊፒንግ ሴል ማለት ይህ ነው። ለዚህ ነው ሻቢያ ሲነካ፣ ወያኔ ሲነካ ስሊፒንግ ሴል ሊነሳ ስለሚችል እኛ እንግዲህ ተናግረናል። ሀገር ውስጥም መሰራት ያለበት ይሄ ነው። ከሌላው ሀገር የተለየች ኢትዮጵያ አይደለችም። ለዚህ መንግስት የምናሳስበው ስሊፒንግ ሴሎች አሉ። አንድ ነገር ሲነካ ያ ስሊፒንግ የሆነ ሴል የሚነቃበት ኮንዲሽን አለ ነው። ሌላው ገብሬ ምን አለ ነው? እኛ ከኢትዮጵያ አንድ ነገር ብቻ ነው የምንፈልገው ያዋል። ይሄ መቼም ለአማራው ለኢትዮጵያ ሕዝብ በተለይ አፋብን ጥሩ መረጃ ነው። ገብሬ ምን አለ? ከኢትዮጵያ የምንፈልገው አንድ ነገር ብቻ ነው። አዲስ አበባ መተን ስልጣን ልንይዝ አይደለም። የአዲስ አበባ የኢኮኖሚያችሁን እኛ እንትን ልንል አይደለም። አንድ ነገር ነው የምንፈልገው ከኢትዮጵያ ምንድን ነው? መሬታችንን ነው። እኔ በጣም ደስ የሚለኝ ዳዊት ህዋት በጣም ደስ የሚለኝ ምን ደስ ይላል ከህዋት እኔ ወኔያቸው ደስ ይለኛል። ድፍረታቸው እየሞቱ ያለቅሳሉ። እነሱ ደፋር ናቸው። ከህዋት ደስ የሚለኝ ነገር ምን እንደሆነ ታውቃለህ?
ከፍርስራሹ ህይወት ደስ የሚለኝ አላማውን አይስትም። አላማው ምንድነው? መሬታችንን እንዳሉ ምዕራብ ትግራይ እንዳሉ ሙጭጭ ብለው ነው ያሉት። በቃ የምንፈልገው እሷን ነው። ሌላውስ በእኛ በኩል ያለው ጅላጅል አብሮ ዘጥ ዘጥ ይልልሃል። አየህ፣ አላማቸው ያ ነው። እኛ እንሰጣለን አሉት እኮ እኛ እንሰጣለን፣ እኛ እናመጣላለን አሉት። ምንድነው እኮ ባለፈው መሳይ ላይም ቀርቦ ኢትዮ ኒውስ ነው ምናምን ላይ ቀርቦ ወልቃይት ጠገዴ ሁመራ ራያን ወደ ድሮ ስታትስኮ እንመልሳለን ብሎ የፋኖ ቃል አቀባይ ቪዲዮ አለኝ ተናገረ። መሳይ ይህንን አቀረበ። ከማን ጋር ሲከራከር? ይልቃል ጋር አቅርበው ነው ነበር። ታስታውሳለህ አይደል? አዎ አዎ፣ ኢንጂነር ይልቃል ጋር። ስለዚህ እነዚህ አቀባይ ናቸው፣ እነዛ ተቀባይ ናቸው። ይሄ ሌላው ጎንደሬው፣ አማራው፣ እንዴት ኢትዮጵያዊው ራሱ እኛ የወልቃይት ጉዳይ ይመለከተናል። አንድ ነገር ለኢትዮጵያ የቀረው ደረቅ ወደብ ወልቃይት ብቻ ነው። ደረቅ ወደብ ወልቃይት ብቻ ነው። ስለዚህ እንደ ኢትዮጵያዊነት እኛም ይመለከተናል ነው። ኮርዳዊት ይህንን ብዬ ጨርሳለሁ። ቴንኪዩ ገና ቴንኪዩ። አሁን ሻቢያዎቹ ያሉን አንዴ ሳትወርድ አንዴ ላሰማ ሻቢያዎቹን ያሉትና መልስ እንድትመልስበት ፈልጌ ነው። ሻቢያዎቹን አንድ ያሉትን አንዴ ላሰማ ግንዛቤ እንድትወስድ። ከዛው ምንድነው ያሉት እነሱ? ጦርነቱን ኢትዮጵያ አይጀምርም፣ እኛ ግን መጀመር አለብን አሉ። ዛሬ አልሰማውም አለ እሱን እኛ መጀመር አለብን። አዎ እነሱ አይጀምሩም፣ እኛ መጀመር አለብን ጦርነቱን አሉ። በይፋ ነው ወጥቶ ይሄን ያሉት። ያው ኮርዳይት ሻቢያ ልብ ኖሮት የሚጀምር አይመስለኝም። ኧረ ምንም አይጀምሩም። አሁን ደግሞ ይሄን ቃላቸውን በአንድ አፍ አልኳቸውና አሁኑ ጀምሩ እያልኩ ነው። አሁን ላስተላልፍላቸው ነው። ጠቅላላ ሻቢያ እንዲሰማው፣ የእነሱን ሰው የሚሰማቸው የለም። ገብተዋል። ያው ትልቁ ሚዲያ ዜ ስለሆነ ያለው ምናልባት ያልሰማ ሻቢያ ካለ እንዲሰማ ጀምሩት የሚለውን ላስተላልፍላቸው ነው። ህዋትም አይጀምርም። ልንገር፣ ይተናኮሳል። ለህዋት ለደብረጽዮን ተነግሮታል። ከዚህ ከዩናይትድ ስቴትስ ማለት ነው አምባሳደር ማሲንጋ መሊኦተሪ ትማሉና ሪኦኩም ይረዚያ ዝክራት ሆንኩ ይህንን ጦርነት ኣብዚ ተጠሊዑ ኩናት ከጅመራሉ እዩ ቆይ ያው ትግርኛ ተጠሊዑ ሲ ኩናት ዋላ አቢ ተደይከፈተስ ንሕና ክንኮፍቶ ኢና ይድብል ኩናት ዋላ ንሱ አይጀምሮ ኩናት ክጅመር ምዃኑ ክንፈልጥ ተኮይኑ ንስልጣን ነው የሚለው ትግርኛ የምታዳምጡ ሰዎች አንዴ ትነግሩኛላችሁ። ኣብዚ ተጠሊዑ ኩናት ከጅመራሉ እዩ እኛ ባይጀምሩም እኛ መጀመር አለብን ነው። እኔ በሚገባኝ ነው። እናንተ ትነግሩኛላችሁ። እዚህ ጋር ፕሮግራሙን የምትከታተሉ ሰዎች፣ ትግርኛ የምታውቁ ሰዎች እዚህ ጋር ተርጉሙልኛላችሁ። ይኸው የሚለውን አዳምጡና ከዛ በኋላ ይሄን ነው የሚለው ነው እናንተ ትነግሩኛላችሁ። ከስር ጻፉልኝ ኮመንት ላይ ዝክራት ሆንኩ ኣብዚ ተጠሊዑ ኩናት ከጅመራሉ እዩ ተጠሊዑ ሲ ኩናት ዋላ አቢ ተደይከፈተስ ንሕና ክንኮፍቶ ኢና ይድብል ኩናት ዋላ ንሱ አይጀምሮ ኩናት ክጅመር ምዃኑ ክንፈልጥ ክንክል ኣለና። ሕጂ ንዓና ኩናት እንታይ መክሰቡ ስለምንታይ እቲ ኩናት ዝጅመር ምክንያቱ ኣብ ካብ ስልጣን ኣብ ኩናት እዚ ክብለኩም ፀናዕ ኩናት መክሰብ የለን ክሳራ እዩ ዘሎ ኣራይ ሓንቲ ሃገር ኣብ ኩናት እንድሕር ተኣትያ ሰባት ትኸስር፣ ቁጠባ ትኸስር። ስፔሻል ከምዚ ከማን ደኻታት ሃገራት የኢራንና የኤርትራን ግንኙነት ታብራራዋለህ። ቆይ እሱን እድል ሰጣለሁ ለአንተ። እቺ አንድ ደቂቃ ነች። አንዴ ሊጨርሳት እዚህ ጋር አንድ ከሱ ቀጥሎ ያለች ፓርት አለች። አንዴ ቆየኝ። አንድ ደቂቃ ነች አልኳል። ሰበ ንኸስራ፣ ቁጠባ ንኸስራ፣ ድሕሪት ምልሳ ትረዲኹምኒ ሕማቅ ክኸውን ማለት እዩ። ኣብ ኩናት መክሰብ የለን። ተወድድኻ እንዳሰንከለ እዚ እንድሕር ተኮይኑ ንስልጣኖም ኢሎም
وددخان دامته وددخان دا سنكله زي عفو أسنانو أب ما يدحدرن زي عصم سنغور زي حدر زي أرجيت زي تاكين ترديقني نوعلون صدرون هاديمو أب نروي تعاقبو دك رخايت أفهم عليه أب زمان دركو خم نيرو زمان هرس الله سخم نيرو زمان حواحاتكم نيرو حج خاكم اللي مالك حجب كوينات أب كوينات مقصب إله خسارة قيد بدولار يتجزأ سب دك عسران قرن عمد كرانش كيرو يوم تخرج بس مرة ريخهم ما بتوقعوا خيركم حلنا أزلكم ريخهم والله قلعوا أبزقين مغصب على الله بروح مال الله بك أبي إثيوبيا زلوا كم زبوا ثاسي حجب زي إثيوبيا سوانينتنا إيرترايا بك 5 مليون دحسوا إذا يوم سي إثيوبيا أنكوينهم زرب زلوا بيت زلوا ناي إمارات معسكر نوعوسي كنبلي سلازم مغصب سلازم لنا أبي إثيوبيا وخيني زرب زلوا زي قلازي ኩናት ዋላ ንሱ አይጀምሮ ኩናት ክጅመር መሆኑ ክንፈልጥ ክንክል ኣለና ጂ አቢ ተረ ጀሚሮ ስንሕና ክንጀምሮ ይድለኩ ደሎ ሲምፕል አዳት ጊዜ ግን ሞርጽ ነይሮ ታግዜ ሕጂያ ኦኬ በአጠቃላይ አጠር ላርግና ልንገራችሁ ማለት ምንድነው ወዲጣባ የሚናገረው ምንድነው ጦርነቱ ኩነት ሊጀምር ይገባል ጦርነቱን አብይ የማይጀምር ከሆነ እኛ እንጀምረዋለን የዚህ ጦርነት ኩነት ትርፉ ምንድነው ከተባለ ኢሚራቶች ሱዳን ድንበር አቅራቢያ በቤንሻንጉል የከፈቱት የወታደር ማሰልጠኛ ካምፕን የማውደም የማዘጋትና ከዛም 4 ኪሎን መቆጣጠር ዓላማ ያደርጋል ግብጾች መልእክታቸውን ለሻቢያና ለወያኔ ይልካሉ ሻቢያና ወያኔ ደግሞ በአክቲቪስቶቻቸው ወዲጣባ ስታሊን አወል ሳኢድ ወዘተ በኩል አድርገው የግብጽን መልእክት ይነግሩናል ብሎ የተባሉትን የግብጽ ፉከራ ሊያብራሩልን ሞከሩት ነው የሚለው ያለው ከነ ትርጉሙ ነው ከምስሉ ሳይሆን ከነ ትርጉሙ ነው የመጣው አሁን ቀጥልሽ ይሄን አብራራበት እሱ የመንን አሸባሪ የአልሸባብን ሱዳንን ያበጣበጠው የሱ ካምፕ መስርቶ የሚያሰለጥነው አሸባሪ አለ አይደል አዎ አንደኛ እሱ ደግሞ አንደኛ ኤርትራ ይመለከታል እዚህ ጉዳይ ሱዳን ቢሆን እንኳን የሚመለከታት ሱዳን ይሄ ፕሮፓጋንዳ ነው ለንገረ አዎ ኤሪትራ ከኢትዮጵያ ጋር ጦርነት ግዛት ውስጥ ገብታ ብትጀምር እንደ ወረራ ነው የሚቆጠር አንድ ሰዓት እኮ ነው የሚፈጀው አንድ ሰዓት ኢንተርናሽናሊ ቆይ እሱን ተው ይጀምሩ ኢትዮጵያ በ30 ደቂቃ አስመራ ትገባለታለች እሱ ችግር የለውም ኢንተርናሽናሊ ራሱ የተወገዙ ነው የሚሆኑ ምክንያቱም ድንበር ውስጥ ገብተው ይሰው ወረራ በመፈጸማቸው አንድ ለደብረጽዮን ባለፈውም ተነግሮታል አምባሳደር ማሲንጋ የአሜሪካው ማለት ነው በኢትዮጵያ ጦርነቱን እንዳትጀምር ከዚህ በፊት ከ1 ሚሊዮን እስከ 1.5 አስፈጅታቸዋል በዛ ሁሉ ነው የምትጠየቁት ነው ያለው ስለዚህ መተንኮስ ይተነኩሳሉ ግን አይጀምሩም ነገር ግን ኢትዮጵያ እንደ አማራጭ አላት ድንበሬን እስከ ቡሬ ዳለው እስከ ዛላምበሳ ባድሜ ድረስ ያለውን ጠብቃለሁ መግባት እችላለሁ ስትል ደርምሳ መግባት ትችላለች የትግራይን ፍቃድ እንኳን መጠየቅ እንትን የለባትም ኤኒ ታይም የኢትዮጵያ መከላከያ ሰራዊት ድንበሩን ለማስጠበቅ መግባት ይችላል ምንም ይሄ ጥያቄ የለው ወደ ኢራን እናንተ ልጀምር ይኸውላችሁ አንድ ነገር ኢትዮጵያውያን ማወቅ ያለብናል ኢራን ባለፈው ያደረገችውን አይደለም ለኢትዮጵያ ድሮን ሸጠች ክብርት እሱን ፎርጌት ታዋል እነኛ ሀገሮች ኢራን ፓለስታይን ኢራቅ ሶሪያ ሊቢያ እነኛ ሀገሮች እዛ አካባቢ ያሉ ሀገሮች በሙሉ ከፓለስታይን ስንጀምር ኢያፓን ሁሉ ከኤርትራ ውጪ ነው ኢያፓን ውጪ ኢያፓ ኤርትራ ውስጥ እንደሚያሰለጥን ታውቃላችሁ ከዛ አልፎ ደግሞ ፓለስታይን የኢትዮጵያ ሽምቅ ተዋጊዎች ኢትዮጵያን የሚበጡ ፓለስታይን ራሷ ታሰለጥናለች ሶሪያ ታሰለጥናለች እነ ኢራቅ ይረዱ ነበር እነ ሶሪያ ይረዱ ነበር ኢራን በመሳሪያ ሳይቀር ኢሳያስ አፈወርቂን ትረዳ ነበር ይሄ በመንግስቱ ኃይለማርያም ጊዜ ነው የምላችሁ ለኤርትራ መገንጠል ኢትዮጵያ እንደዚህ መሆን ዋና ትልቁን ድርሻ የሚይዙት ኢራን
ፓለስታይን ለፓለስታይን አሁን የሚገርም ነው። ሶሪያ፣ ኢራቅ፣ ሌሎችም ይጨመሩበታል፣ ሊቢያ ጭምር። ስለዚህ ኢሳያስ አፈወርቂ ቶክ ዘ ኔሽን አልጃዚራ ላይ ቀርቦ ሲናገር ቃል በቃል ነው አናቶላ ሆሚኒን ከ5 እስከ 8 ጊዜ ሄዶ አግኝቶት አርብ እንደም ሁሉ ጊዜ አርብ ኤሪትራ ነፃነቷን ከኢትዮጵያ እንድታገኝ ይጸለይልን ነበር፣ ይጸለይልናልም። በማንኛውም ፖለቲካል ስልጠና፣ ሳይኮሎጂካል፣ የመሳሪያ የሁሉንም እርዳታ ከኢራን እንደሚያገኝ እሱ ራሱ ተናግሯል። ስለዚህ እነዚህ ሀገሮች በሙሉ የተበታተኑ ሀገሮች ኢንክሉዲንግ ሶማሊያ ኢትዮጵያን የነኩ ሀገሮች ፍርጃው እያደር ነው የመጣባቸው። ቪዲዮ አለን። ቶክ ዘ ኔሽን ከ16-20 ዓመት በፊት 16 ስፔሻሊ 1.1 ሚሊዮን ህዝብ ነው ያየው። ግቡና ቶክ ዘ ኔሽን አልጀዚራ ብሪታንያዋ ነች የጠየቀችው፣ ሴት ነች። በደንብ አርጋችሁ አዳምጡ። ከዚህ በፊት እንዴት አሸባሪ እንደሆነ እንዴት እንደተከሰሰ የሱ ጀነራሎች በየሀገሩ እየሄዱ ኢንክሉዲንግ ሶማሊያ አልሸባብ እየሄዱ ኮሚኒኬት እያደረጉ ስልጠና እንደሚሰጡ ሎጂስቲክ እንደሚያቀርቡ ሶማሊያ ሀገራቸው አምጥተው እንደሚያሰለጥኑ ይሄ ተናግረዋል። አንድ ኤርትራዊ እንደውም እንትና ላይ ነው የቀረበው፣ የኤርትራ ወታደር ነው። ማን ነው? ሁሌ ጊዜ ስሙ ደግሞ አያዘ ኤርሚያስ ለገሰ፣ ሁሌ ይጠፋብኝ ለምን እንደሆነ። ኤርሚያስ ለገሰ ላይ ቀርቦ ሁቲን የየመንን ሽምጥ ተዋጊዎች ወታደሮች ኤሪትራ እያሰለጠነች አሸባሪዎችን እንደምትልክ የኤርትራ ወታደር ራሱ ተናግሯል። ይሄ የቅርብ ጊዜውን ነው የምላችሁ። ቀይ ባህር ላይ ያለ የንግድ ልውውጥ በትክክል እንዳይ በጥባጩ ሜስ አፕ የሚያደርግ ኢራን ብቻ አይደለችም። የቀይ ባህሩ ዋና አሸባሪ ሚሳይሎችን፣ ሮኬት ኮምፖነንቶችን ስማግል እያደረገ ገንዘብ እየተቀበለ ፈጣን ቦቶችን እያመጣ ለፓይረት ለሶማሊያ አሁን ጠፍተዋል እንጂ እርዳታ የሚያደርግ የሚሰጥ እንዲበጠበት ቀይ ባህር ዋናውን ሴራ የሚሰራ ኢሳያስ አፈወርቂ የታወቀ እና ይሄ ነው። ኮርዳዊት በጣም አመሰግናለሁ። ቴንኪዩ በጣም አመሰግናለሁ። አድማጭ ቤተሰቦቻችን እንግዲህ ከሞላ ጎደል ዋናው የመጣንባቸው ፋኖ ኃይል ለሁለት ተከፍሎ ለሻዕቢያና ህወሓት ተሰጠ የሚለውን ግማሹ የህወሓትን ወታደር ልብስ ግማሹ የሻዕቢያ ወታደር ልብስ ለብሰው በይፋ ነገም ከነገ ወዲያ ስለምታዩዋቸው ከዚህ በኋላ ፋኖ የሚባል ነገር በድሮ ትጥቃቸው አላበሳቸው አታዩም። ኦልሬዲ መደላደሉ አልቋል። አንድ ሁለተኛ እንግዲህ ያው የአያቶላና የኢሳያስ የትግል እና የትምህርት ጀምሮ አብረው የነበሩ መሆናቸው ሚስጥሩ መውጣት ነው። ኦፍኮርስ በእድሜ ስናየው እኩል እድሜ ስለሆኑ ይሆናል በሚሉ ስነዋል። በዓሉ ላይ ሽብር ያስበው 24 የሻዕቢያ ታጣቂዎች ከነጥቃቸው እጃቸው ከፍሽ ተይዘዋል ነው የሚባለው። እሱንም እንግዲህ መንግስት በኦፊሻል ያወጣቸዋል። እስከዛ ድረስ እንጠብቃለን። በመንግስት ሚዲያ ይወጣል። በቦረና በኩል ላይ ወንጀል ሰርቶ ሲያመልጡ የነበሩ ሻዕቢያዎች ኤርትራውያኖች ተይዘዋል። ወደ 6-8 ቦረናዎች እዚህ ከገባችሁ ትናገራላችሁ። በሞያሌ በኩል ከፍተኛ መተረማመስ በዝቷል። መተረማመሱ እንግዲህ ከየት የመጣ ነው የሚለውን ነገር እሱንም እናየዋለን። ሰው ለመኮብለል በዛ በኩል በብዛት እየተጓዙ ነው ያሉት። እዛው አካባቢ ጥቃት ይፈጠራል። በእነሱ አነጋገር በተለያየ ቦታ ላይ በቤተክርስቲያን፣ በገበያ ቦታ፣ በመስጊድ፣ በህዝብ መናኸሪያ ቦታ ላይ ፍንዳታ አድርጉ የሚል ትእዛዝ ከኤርትራ መጥቷል። እንግዲህ ለማን ነው ትእዛዙ የተላለፈው የሚለውን አናቅም፣ ግን ያው መልዕክቱ ከሻዕቢያ እንደተላለፈ ሰምተናል። በመንግስት በኩልና በማህበረሰብ በኩል ምን አይነት ጥቆማ ምን አይነት ጥበቃ ማድረግ እንዳለባችሁ አላቅም። አካባቢያችሁን ጠብቁ፣ ራሳችሁን ቃኙ ብያችኋለሁ። ይሄ ለእናንተ ማሳልፈው ለማህበረሰቡ ነው። ከሆነ በኋላ መስጊድ ተቃጠለ፣ ቤተክርስቲያን ተቃጠለ ብትረኝ አልሰማህም። ለዚህ ነው ሄሎ ሄሎ ሄሎ። እሺ ላጥፋው ቮይሱን። ኦኬ እሺ፣ ላይቭ ላይ ነኝ። ያው እኔም በጣም እየታየኝ ነው ስለ ኤርትራውያኖች እና እነዚህ ስለ ሻዕቢያና ወያኔ እና በቅርቡ አዲስ አበባ ሄጄ ነበረ እንዳለ እኔ እግዚአብሔር ምስክሬ ነው የምልህ። ይሄ ነገር ካልደረሰ ምን አለ ትለኛለህ? አንተም በትክክል በየቀኑ ለመንግስት እኔ ኢንሳ እነዚህ ደህንነቶች ምን እንደሚሰሩ ይሄ ወረዳ ቀበሌ ምን እንደሚሰሩ ምንም አላውቅም። በጣም የሚገርምህ በጣም ተደራጅተዋል። ላፍቶ
እዚህ ምንድነው የምትለው መብራት ኃይል ሲኤምሲ እንደገና እዚህ ፍየል ቤት ምናምን እንዳለ እና እኛ የአዲስ አበባ ልጆች እንደዚህ ትግርኛም ጉራጌኛም እንሰማለን እንደዚሁ ከሰው ጋር አብረን ስላደግን ማለት ነው። እና ቁጭ ብዬ ስሰማቸው የሚያወሩት ወሬ እዛ ውስጥ እርስ በእርሳቸው ሌሊት ላይ ነው የሚደዋወሉት እና ቢራ የሚጠጡበት ሬስቶራንቶች ምናምን አሉ እና ቁጭ ብለን ቀስ ብለን እንሰማቸዋለን። የመጨረሻ ነው። አዲስ አበባ እንዳለ ሻዕቢያ እንዳለ ጦርነቱ እዛ ሰሜን ላይ አልጠብቅ። አሁን እኛ እዚህ ድሮን መግዛታችን መሳሪያ መግዛታችን ራሳችንን ለመከላከል ብናደርገው ጥረት በጣም 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 ትልቅ ነገር ነው። ነገር ግን እነዚህ ሰዎች በምድር ነው በስር ነው የሚገቡልህ። በስር የወያኔ ሰላዮች ራሱ ታክሲ ላይ እንዴት አድርገው እንደሚሰልሉ ድሮ ስዩም መስፍን እንደዚህ እብድብድ እየተጫወተ እንደሚያደርገው ነገር ነው እየሰሩ ተቀናብረው ያሉት። በደንብ ነው ያዳመጥናቸው። ከዛ በኋላ ይህን ሁሉ ነገር አዳምጬ ምን ብዬ በቃ ጦርነቱ እዚህ አዲስ አበባ ውስጥ ነው ያልኩት። በቃ በጣም ተዘጋጅተዋል። በጣም እርስ በእርስ የሚነጋገሩትን ወሬ ብትሰው ይዘገንናል። እንግሊዝ ሀገር ከተመለስኩ በኋላ እንደገና ቅምቀማ ቤቶች አሉ። እነዚህ የነሱ ያው ከህብረተሰቡ ጋር አብረው ተደባልቀው የሚጠጡበት ቤት ብለህ ስትሰማ ያው ነገር ነው። አዲስ አበባ ላይ ያለውን ወሬ ነው የሚያወሩት። በቃ እነሱ ከስር እየገቡልን ነው። ባላማጣ በምናምን እያደረጉ በአይሮፕላን እየተሳፈሩ እንዳለ እየገቡ ነው። ኧረ መንግስቱ እኔ ይኸውልህ ለቤተሰቦቼ ነግሬያቸው የመጣሁት በቃ የሆነ ደብረ ጽዮንና ኢሳያስ እዛ ጋር ጦርነት ከተጀመረ አደራችሁን ቤተሰቦቼ ምንም ሳትዋቁ እጃችሁ ወደ ላይ አድርጉ ነው ያልኳቸው። ምክንያቱም ሙዚቃ ቤት የነሱ ምኑ የነሱ ገስታውስ ልንከራይ ሄደን አከራዩ ኤርትራዊ ናት። አይገርምም? ትልቅ ፎቅ ላይ እነሱን በቃ ተቆጣጥረውታል። እኛ መስራታቸው ምንም ችግር የለውም፣ መኖራቸው ችግር የለውም። ግን ስር የሰደደ በጣም በጣም አይነግሩህም ነቀዞች ናቸው። በጣም ተደብቀው ነው የሚያወሩት። እና አንተ በየቀኑ የምታሳስበው እኔ እዚህ ሚዲያ ላይ ብቻ ነው ይህን ነገር ያንተን የምሰማው። ማንም ሚዲያ እንደዚህ ጥንቃቄ ሲያደርግ አላየሁም። ይፈራሉ። ድሮንና አውሮፕላን መግዛቱ ብቻ ሳይሆን በቃ በጣም በእያንዳንዱ እንትን እያንዳንድ ሰላይ በጣም ማምረትም መቻል አለበት። በቃ እያንዳንዱ ህብረተሰቡ ራሱ ሰላይ መሆን አለበት። እኛ ቁጭ ብለን ከጓደኞቻችን ጋር ምናምን ስንሰማቸው የሚያወሩት ወሬ በጣም የሚዘገን ነው። ኮርዳዎች ተደራጅተዋል እና ይህን ለመንግስት ንገርልን። እኛ መጨረሻ ላይ ወደ ዚምባብዌ ሊድ ወደ ዩናይትድ አረብ ኤሚሬት ንሽሽ የሚባል ነገር እንዳይመጣ ባለስልጣን በሙሉ ቁጭ ብሎ እዛ እንትኑ ሲል ወረዳ ውስጥ ብትሄድ እንዳለ ጉቦ ላይ የተቀመጠ ነው። ጆሮን አደንቁሮ ይህን ነገር አይሰማም። ገልቷቸዋል። ህዝብን ማማራር ነው በየጊዜው። ይህንን እንኳን ሰርተው አይበሉ። በኋላ እነዚህ ሰዎች ግን ኮዝ የሚፈጥሩት አዲስ አበባ ላይ ነው። እነሱ እዛ መፍጠራችሁ አይችሉም። አይን ድሮኑን ምኑን አታኩም ስለማይችሉ በስር ገብተውላል። እና ይህንን አጠንክረ ስራበት። በጣም ጠንካራ ሰው ሆነ ወታደር ስለሆንክ ነው የምወድህ። በጣም እያንዳንዱ ነገር አሳስብልን። ይህንን እንደ ፕሮግራም ይዘህ በደንብ ስራበት። በጣም መከታተል ያስፈልጋል። አመሰግናለሁ ኮርዳዊት። ይህንን ካልተናገርኩኝ ይቆጨኛል ብዬ ነው። እውነቴን ነው ነገር። ቴንኪዩ በጣም አመሰግናለሁ። እንግዲህ ይህን ያክል ህዝቡ ነቅቷል። ህዝቡ በልብ ነቅቷል። አሁን ሄዶ አገር ቤት ገብቶ ከእንግሊዝ ሀገር ሄዶ አይቶ የመጣ ነው። እኛም ደግሞ እዛው አይቼው ነው። አሁንም የምሰማው ነው። እኔ አንዳንድ አሁን ትቼዋለሁ ነገሩ ተው ብሎቹ ይተውኛል። አሁን አይታችኋል። ከጥቅምት 24 በኋላ ትግርኛ ጭፈራ የለም። አንገት ደፍተዋል። ጸጥ ብለዋል። ጊልቲ ራሳቸው ተሰምቷቸዋል። አላስፈላጊ ነገር እንደሆነ ሁሉ ጸጥ ብሎ ነበር። አሁን ከተወሰነ ጊዜ በኋላ ታዩታላችሁ። ሚዲያው የነሱ ነው። ቲክቶኩ እነሱ ናቸው። እና አዶናይ መኪና ተሰጠ ነው። ትግሬዎች ወጥተው ይሸለማሉ። መኪና እንደዚህ ይሰጣል፣ እንደዚህ ይደረጋል። ፓርቲ ነው፣ ትግርኛ ዘፈን ነው፣ ጭፈራ ነው። ለምን ይመስላል? እየወጡ ነው። ገና ቀብረናቸው አንገት የደፋናቸው እየወጡ ነው ያሉት። አሁን ከተነሱ ግን እመነኝ አይነሱም። ግን አሁን ከተነሱ ግን እመነኝ ሊበቀሉ ነው የሚመጡት። በፌስታል ነው ቆራርጦ የሚሰጡ። ቂም አለባቸው፣ ቂም አለባቸው። እያንዳንዱ አትመነው። እየነገርኩ ነው ያሉት። ወድጄ እንዳይመስለኝ ነው የምነግርህ እኮ እኔ የሚናገሩትን እሰማለሁ። በቀን ከ50 በላይ መልዕክት ይደርሰኛል። እዚህ ጋር ማሰማት ጀስት ተራ ነገር ነው። ገብቷቸው አብርሽ ያውቃል። ገብቷል። ኮካውት ያውቃል። እኔ ጋር ለማብርሽ ጋር እመነኝ ነው የሚሉኝ። እመነኝ ጠብቀኝ ነው የሚሉኝ።
እመነኝ ነው የሚሉት። በቃ እመነኝ የኔን ቋንቋ ተጠቅሞ ነው ታየዋለህ ነው። ምንም እንደማይችሉ አውቃለሁ። ዋጋ ያስከፍላል። ግን መረጃ አይናቅም። ሌባ ተይዞ ዱላ አይጠየቅም። በሚገባቸው ቋንቋ ሊነገራቸው ይገባል። በሚገባቸው ቋንቋ ህግ ሊያከብሩ ግድ ይላል። ወላ ኦሮሞ ሁን፣ ወላ ትግሬ ሁን፣ ወላ ጉራጌ ሁን፣ ወላ ስልጤ ሁን ቢዝነሱን ይዘውታል። ስኳሩ እነሱ መጋዘን ነው የሚገባው። እህሉ እነሱ መጋዘን ነው የሚገባው። ቅድም ነገረ ገስታውሱ የነሱ ነው። ሆቴሉ የነሱ ነው። ሪሴቱ የነሱ ነው። መኪና ሻጭ እነሱ ናቸው። ኤቭሪቲንግ እነሱ ነው። ምን ሊያደርግ ነው? ጦርነት እኮ ገንዘብ ነው የሚዋጋው። ታውቃላችሁ? ሄደ አንድ ሻዕቢያ 4 ሰዎች ቀጥሯል። 4ቱም ሰላዮቹ ናቸው። 2ቱ ጉራጌዎች ናቸው። 2ቱ የደቡብ ሰዎች ናቸው። እንደገና ደግሞ ከየት የመጣ ሰውም አለበት። እንደዚህ ሻዕቢያ ነው። አማራውን ገዝተውታል። ጉራጌውን ገዝተውታል። ብር አላቸዋ። ብር ካለ ትችላለህ፣ ሁሉ መግዛት ትችላለህ። ስለዚህ ነው ኢሳያስ አፈወርቅ አይደነፋም። ያችን የምታክል ማዕረብ ሀገር ይዞ 3 ሚሊዮን ህዝብ 130 ሚሊዮን ህዝብ አይደነፉም። የሰሩትን ስለሚያውቁ ነው። ቅድም ያሰማውን ጦርነቱን መንግስት ባይጀምር እኛ መጀመር አለብን አለ። ለምን ይመስላል ይሄን የሚል እንዴ? ለምን ይመስላል ይሄን ያለ? የሰሩትን ያውቁታል። የቀበሩትን ቦምብ ያውቁታል። እኔ አሁንም አይን አልጨፍንም። በተአምር ነው የማላምነው። በተአምር የፈለገ ቅድም ተናገር ልጁ ወታደር ስለሆንክ ነው አለ። አዎ ወታደር ነኝ። ወታደር ተጠራጣሪ ነው። ወታደር ኮንፊደንስ አለው። ወታደር ያውቀዋል አካሄዱ። ገና አጠገቤ ስትል ማንነትን አውቃለሁ። ትሸተኛለህ የሆነ ነገር አንድ ነገር ቢመጣ ነው ስቃለሁ። ኢትዮጵያ ውስጥ መስጊድ ተቃጠለ ቢባል ስቃለሁ። ቤተክርስቲያን ተቃጠለ፣ የገበያ ማዕከል ፈነዳ ቢባል ከት ብዬ ነው የምስቀው። እመነኝ። ይሄን ኮርዳይ እየተናገርኩ ነው የሚሉኝንም ስለምሰማ ነው ያልኩት። ስለዚህ ነው ለማንኛውም ክፉ ነገር አያጋጥመን። አብስተን ጸልያለን። መንግስት አይኑን በሁለት አይነት ተከልብየዋለሁኝ። ሲበሉ መጀመሪያ ቢበሉ ባለስልጣኑ ነው ይበሉ። መጀመሪያ ዳው ምንም አይሆንም። መጀመሪያ ካንተ ነው የሚጀምሩት። አንተ ነው የሚበቀሉ። የመንግስት ባለስልጣን እዛ ዝም ብለህ የምታጎበድደው ነገር እንዲህ የምትርመጠመጠው ውስኪ የምትራጨው ነገር ተውና አገርን ጠብቅ። እየነገርኩ ነው ያሉት። ተማሩ ከህወሓት ለመውጣት እንኳን እድል ላታገኝ ትችላለህ። ስለዚህ እኛ እንደዚህ የህይወት ዋጋ ከፍለን የበሬ ግንባር ሆነን የምንለፈልፈው የእናንተን ህይወት ሴቭ ለማድረግ ነው። የበሬ ግንባር ሆነን ማን ያውቃችኋል? እናንተ ብትሄዱ በእግራችሁ እኔ ማንም ያውቀኛል። ማንም በእግሬ ብሄድ ያውቁኛል። በፍቅር የሚያውቁኛል፣ በጸብ የሚያውቁኛል። እኔ ዳዊት ግማሹ ፈርምልኝና ግማሹ ደግሞ ፋክዩ ይለኛል። ችግር የለብኝም። እናንተ ማን ያውቃችሁ? ማንም አያውቃችሁ። ስለዚህ የህይወት ዋጋ ከፍለን የምንታገለው እነሱን ስለምናውቃቸው ነው። ካልቀበርናቸው በስተቀር በፍጹም ሀገር ሰላም አታገኝም። በየትኛውም አጋጣሚ ላይ አይለቁንም። መጅገር ናቸው፣ ጉንዳን ናቸው። እየነገርኩ ነው። ረደዋይ ትክክል ነው ያለ የልባችን እንዴት ተናገርከው? ለከተማ መስተዳደሩ ለከንቲባችን ይነገራቸው። የመጀመሪያ ተጠቂ ዛሬ አድዋ ላይ 24 ሰዎች እኮ ናቸው ያዙት። 24 ሻዕቢያዎች። መንግስትም ጎበዝ ነው። እንደያዛቸው መኖሪያ ቤታቸውን ሄዱ የፈተሸው። ተቀጣጣይ ቦምብ፣ ስናይፐር የተገኘባቸው ዛሬ ነው። ምን ሊያደርጉ ነበር? ቢሳካ ኖር ባያዙ ምን ሊያደርጉ ነበር? የተያዘውን ነው። ያልተያዘውስ? እሺ ስለተያዘው አወራን። ስላልተያዘው ምን እናውራ? ሄዳል ላፍቶ ቆምጭታል፣ ሄዳል መብራት ኃይል፣ ሄዳል ጎተራ፣ ሄዳል ኮያፈጮ፣ ሄዳል አስኮ፣ ኤቭሪዌር ከበውናል ያሉት። ለምንድን ነው ካምፕ ማታስገቡት ስንል መታወቂያ ጭምር አሁን ጭራሽ የብልጽግና መታወቂያ ከፍሎ ማውጣት ጀምረዋል። አሁን ደግሞ አዲስ አበባ ደግሞ ያሳድጉታል በየጊዜው። በፋይዳ በኩል ሲያዙ የብልጽግና አባል የሚል መታወቂያ ያወጣሉ አሉ። እኔ ደስ ነው የሚሉኝ። እኔ አንዳንዴ እኮ ወዳቸዋለሁ። ሻዕቢያ
ሻዕቢያ ጁንታ አንዳንዴ ትመቹኛላችሁ። ሲሪየስ በጣም ነው የምትመቹኝ። አደገኛ ማፊያዎች ናቸው። የፋይዳ መታወቂያ ሲያዝ የብልጽግና መታወቂያ አባል መታወቂያ የትም ቦታ እያሳዩ ይገባሉ። እኔ ፍጥነታቸው ነው የሚገባኝ። ሻጩ ነው ግድ የለኝም፣ ገንዘብ ነው የሚፈልገው። የእነሱ ግን ፍጥነት አሳሰባቸው። ስለዚህ ዋጋ እንዳንከፍል እየነገርኩ ይሄ ነው ያለው። የሚያሰጋኝ ግን የለም። በመከላከያ ይተማመናለሁ፣ በጠቅላይ ሚኒስትር ይተማመናለሁ። ምንም የሚያሰጋኝ ነገር የለም። በደህንነት አክሉም ይተማመናለሁ። ግን መዘናጋት ዋጋ ያስከፍላል። ይሄ ነው ያለው። ወዳችኋለሁ። ሰላማችሁ ብዙ ይበልኝ። ክብር ለሚሰጠው ክብር እንሰጣለን። ክብር አሁንም ለኢትዮ ኤርትራ ህዝብ። እኔ እንደ ሰላማዊ ኤርትራውን ችግር የለብኝም። እንደ ሻዕቢያ ግን እስከ ደም ጠብታ አፋለማችኋለሁ ከሻዕቢያ ጋር። ይሄን ይልቀቁ። በዚህ መንግስት በመሪ አልደራደርም። የዘመኑ ሚኒሊክ ብየዋለሁ፣ የዘመኑ አርበኛ ብየዋለሁ። አልደራደርም በሱ። በመከላከያ አልተማመንም። ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ አርቲፊሻል ኢንተለጀንስ መሰል ተቋሞቻችን፣ ደህንነት ተቋሙ፣ የለውጥ አራማጅ ኃይሎች ከክብር ከንቲባዋ ጀምሮ አንድ ቁጥር ታርጉልኛላችሁ። ላይክ አርጉ፣ ሼር አርጉ፣ አንድ ቁጥር አርጉ። ዛሬ ጸናሁኝን በተለይ ቅንብር ይዤላችሁ መጥቻለሁ። ጸናሁኝ ጋብዛለሁ። ጸናሁኝ እኔስ ለአገሬ ዋስተበቀ ሆኜ እናይበገሬ ሙሾ እንዲያከትመ ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። ሐዘኗ እንዲያበቃን ቅኝቱ እንዲቀየር ተንስኡ ለሰላም ብለን እንዘምር። እንደ ጎራ ብጮህ ሰው ከተከተለኝ ለአገሬ መሆኑን ሁሉም ከተረዳኝ አሁን እጮኻለሁ ነገም ይሁን ዛሬ ነው ሳልኖር ላኑር ብዬን ኢትዮጵያ ሀገሬን። ሕዝቤ ሆይ ተነሳ ምንም ሳታቅማማ ጥላ እንኳን የለውም ሀገሬን ተቀማ። በሀገር ይሻላል ብትቆስል ብትደማ ትውልድም ይኮራል ዝናህን ሲሰማ ዝናህን ሲሰማ። አይሰለቸኝም በደጋግመው እንደ ዳዊቴ አገር እያልኩኝ ስምሽን ማወደስ ኢትዮጵያ እናቴ። ስንቱን ስቃይ ስንቱን መከራ አላሳለፍኩት ይመስገን አምላክ።